ገና ሳይመረጡ ባነር ለጥፈዋል ይባላል። እርሶ እንደው ክቡር ጠቅላይ ሚኒስትር ስለተመረጡ እንኳን ደስ ያሉት። እኛ ጨንቆን ገና እኮ ተረብቀናል እኮ እስኪታወጅ። ሪፎርም ውስጥ ያለው የወያኔ አባል የነበረውን አሳምኔ አስረድቴ አሳይቴ ወደ ብልጽግና አምጥቴ አብሮ መሄድ ነው። እኔ አምኜ ነው ተከተልኩ። ዛሬ ጠቅላይ ሚኒስትር ስለሆነ አይደለም፣ እኔ ካንቲባ ስለሆንኩ አይደለም የተከተልኩት። በእኛ ምክንያት እኮ ከኢንሳ ተባረሮ ወደ ትምህርት ቤት የገባ ሰው ነው። ይሄ አጋሮ ሊረሳ አይችልም። አጋሮ እኮ የሞተችው በ27 ኢህአዴግ ሲመራ ነው። አብሮ የሚመጡ ኦይዲዶች ወይ ኦፒዲዎች ይናደዳሉ። ለምንድን ነው እሱ ወያኔ ምረጡ የማይለው? ኦይዲድን ምረጡ አላለም፣ ኢህአዴግን ምረጡ አይላለም። ይሄ ሰው ትክክል ሰው አይደለም። ስለዚህ አትቀበሉ ብሎ ከዛም በኋላ ነው ፑሽ የሚያደርጉት። አጋሮ ላይ ክቡር ጠቅላይ ሚኒስትሩ ከዚህ ስለወጡ 5 ሳንቲም የደገፉን ነገር የለም። ጤና ጣቢያ ጨምረናል። እኛ በዚህ 7 ዓመት ውስጥ አዲስ ጤና ጣቢያ፣ ትምህርት ቤቶች ከ1 እስከ 8 3 በላይ ሰርተናል። አሁን ቡና እዚህ ፓክድ ተደርጎ ወደ ውጭ ሀገር ለመላክ ኢንዱስትሪዎችን እየሰራ ነው። ወረደው ቲሸርቱ እንዳይሸጥ ተባለ አይደል? ቲሸርቱ እንዳይሸጥ የሸጠ ሰው ይታሰራል ተብሎ የአባዱላን ፎቶ ለምን አደረጋችሁ? አዎ ከኛ ወዲያ ለኛ ማለት ምንድን ነው? ኢህአዴግ አላልክም ወይ ኦፒዲዮ አላልክም አንተ ምንድን ነው ተብሎ ተገመገመበት። በኋላ ከስራ ቆመ። ኢህአዴግ አርማ የለበትም። አዎ እኔ ደግሞ ደፍሬ በእርሶ ፊት እንግዲህ አጋሩ የስልጣን ጣሪያ እርሶ ነው። በእርሶ ፊት ደፍሬ ማነሳው እኔ በአይን ያየሁት ይህ ህዝብ የውሃ ጥማት ይገባዋል ወይ? እንግዲህ ተመልካቾቻችን በቀደመው መሰናዶ ወይ ደግሞ ከዚህ ቀደም ባለው ሰዓት በሩጫ ወይ ደግሞ በፍጥነት እየዞርን የታጠቅናቸውን ወይ ደግሞ የለቀምናቸውን ጉዳዮች በችኮላ ያነሳናቸውን ጉዳዮች ቁጭ ብለን ደግሞ ልናወራርዳቸው ነው፣ ሰከን ብለን። ምክንያቱም በጣም ከረጅሙ ከግዙፉ ጉዳይ በጣም ጥቂቷን ያሳየናችሁ። እንግዲህ ክቡር ከንቲባ ናዚፍን ሳገኛቸው ምናልባት 2010 መጋቢት ተመረጡ ጠቅላይ ሚኒስትሩ። ሚያዝያ ላይ ተነስቼ በግሌ ስመጣ ከተባበሩኝ ሰው አንዱ ነበሩ። ስለ ጠቅላይ ሚኒስትሩ በቁጥብነት ጥቂት ካወሩኝ ሰው አንዱ ነበሩ እና ዛሬ ከስክሪኑ ተነስተን ቤተ መንግስት እርሶ ቢሮ ከሄድን በኋላ የተለያየንበት ቦታ ራሱ በምክንያት ነው እና የገባ ነው ወደ ቤተ መንግስቱ ነው። ቤተ መንግስቱ ጋር ነው እንግዲህ በቀጣይ እንገናኛለን ወይ ደግሞ ቀጣይ ወጋችን እንቀጥላለን ብለን አረፍ ብለን ልብሳችንን ቀያይረን አጋሮን አየናት ከእግር እስከ ራሷ እንደሚባለው አይነት እንግዲህ ከፕላዝማው ተነስተን ከመጨረሻው ቴክኖሎጂ ያየን ከክቡር ከንቲባ ጋር ድፍን ከተማዋን ነው የዞር ነው። ስለዚህ ጠዋት ሌሊት የጀመርን ያው ምናልባት እኩለ ቀን ላይ ጨርሰናል። አጋሮ ከሰሞኑ ደግሞ ትንሽ አየር ጸባይ ሞቅ ይላል። ስለዚህ ምሳችንን በልተን ፋታ እንወስድና ተመልሰን ከአፍታ ቆይታ በኋላ ደግሞ እየሮጥን እየዞርን የነካካናቸውን የታጠቅናቸውን ቁጭ ብለን ደግሞ ተሰትረን ማለት ነው ሰከን ብለን እያንዳንዱን ጉዳይ በፖድካስታችን በሞድካስት ወይ ደግሞ ደሲኦ ብለን በፖድካስታችን ላይ ከአፍታ ቆይታ በኋላ ፋታ ወስደን ተመልሰን እንገናኛለን። ለአብሮነታችሁ እጅግ አድርገን እናመሰግናለን። አጋሮ ምን ትመስላለች? ውጭዋን፣ ዙሪያዋን፣ የመሪውን ሩት ሀገር የምትመራበትን አብይን ብቻ ሳይሆን አብይነትን አንድ ሀገር መሪ ለመሆን የሚያስችላትን በሙሉ እየዞር ነካክተናል፣ ቃርመናል። ከአፍታ በኋላ ቁጭ ብለን እናወራርዳለን። ክቡር ከንቲባ ፈቃዶ ከሆነ ፖድካስት ነው እንደ ሙዳችን የምናወራው አይደል? እንደ የምናወራው እንደ ሙዳችን የምናወራው እንደ ዘመኑ እንደ ጊዜ የምናወራው ደማቅ ነበር ቦልድ የሆኑት ነው። ከድህነቱ የከፋው ድህነት ሀብታችን አለማወቅ የምንለው በተለይ የሚዲያ ጉዳዮቻችን እዚህ ሀገር ያለው ፖለቲካ ሚዲያ ላይ የሚካሄድ ነው። በተለይ ደግሞ አሁን የምንገናኝበት ይሄ ዲጂታል ሚዲያው ላይ ያለ ጦርነት ነው። እንግዲህ ቁጭ ብለን ልናወራርድ ነው የተገናኘ ነውና ይሄ ቤተ መንግስት ራሱ ብዙ የሚወራ ጉዳይ አለው ቦናዚፍ፣ እሱን እናቆየዋለን። ግን የእውነት በእኔም በልጆቼም ስም ከልብ በመነጨ ምክንያቱም ያኔም አያውቁኝም አንድ ሆንኩ። በግሌ ነው ተነስቼ የመጣሁት። የድርጅት ኃላፊ ነበሩ ያኔ ተባብረውናል። አሁንም ስለመጣ አጋሩን አናቃትም እንዴ ብለን ያኔ ችኮላ ነው ለስራ ነው የምንመጣው እና ብዙ ገጽታዎቿን ልጆች አይተዋል፣ ደስ ብሏቸዋል ስለተደረገው ነገር ሁሉ። ቀን ያባከን ነው ከዚህ ቀደም ባለው ሰዓት ወደ 4-5 ሰዓት ሌሊት ተነስተን እንግዲህ በዙረት ነው ያባከን ነው። በጣም ሰፊ ነው የልማት ስራው፣ ህልሙ ራእዩ ሰፊ ነው። ቁጭ ብለን እንድናወራም የተፈለገው የግድ ከንቲባ ባለስልጣን ስለሆኑ ብቻ አይደለም። የለውጡ ጥንስስ ከዚህ ስለሆነ ከንቲባነት ውስጥ ምሳሌ ስላለ፣ አጋሮነት ውስጥ የሆነ ምሳሌ ስላለ አብይን ፍለጋ ስንመጣ አብይነትን ያገኘነው እዚህ ነው። አብይ ራሱ የተሰራበት ኢንግሪዲየንት እዚህ ነው ያለው እና እሱ ብዙ ለብዙዎች የሚተርፍ ነው እና
ዝም ብሎ እንደው ከአንድ ባለስልጣን ጋር የሚደረግ ወግ ብቻ ወይ ደግሞ የሁለታቸው ዘሲኦ ብዬ የማወራው ብቻ አይደለም እና ብዙ ትሩፋቶች የምናወጣበት እየሮጥን የሰራነውን በዚህ ማስረጃ የምናስደግፍበት ነውና የምር ያጋራው ህዝብ ውስጥ ያገኘነው አቀባበል ፍቅር መሬት ላይ ያየነው ነገር እንደ ሀገርም ምንም ጥያቄ የለውም። ብንቃወምም ብንደግፍም ጭምር እኮ ነው። መሪ ስለሰጣችሁን እናመሰግናለን። ስንመጣም ዛሬ ያንን መሰረት ስላገኘን ስለሚሰጡን ጊዜ አሁንም ስለምንቆይ በመጀመሪያ እጅግ በጣም አድርጌ አመሰግናለሁ። ቦናዚያ አመሰግናለሁ። እንግዲህ ምናልባት ማንጠልጥያውን እየረሳ ነው ከሆነ ይቅርታ እንጠይቃለን። የቸኮል ወደ ስራው ሮጠንም ከሆነ ይቅርታ እንጠይቃለን። እና ቦናዚፍ ማን ናቸው ይሉ ይችላሉ። ማለት የሆነ ቀን በግላችን እናወራለን። የታዘብነውን የመሪውን ኤሌመንት አይተናል። ወድሬዳዋ ምናምን እያልን ለምንጠቅሳቸው ኤሌመንቶች ከዛ የገዘፉ ጉዳዮች እዛ አይተናል። ሰውነት በእርሱ ውስጥ አይተናል። እሱ ራሱን ችሎ እናወራለን ወይ ደግሞ በቆይታችን ውስጥ ይገለጻል። ግን እንደው ቦናዚፍ ማን ናቸው? ብዙ የሚዲያ ሰውም አይደሉም። ልክ ምናልባት እንደ መሪ ሊሆን ይችላል። መሪውም እስኪወጡ ድረስ ብዙ አናውቃቸውም። ቦናዚፍን አላውቅም። የዚህ አካባቢ እንዳየነው ስንዞር በካሜራ ልናሳያቸው እንችላለን። ጤነኛውም እብዱም እንደ ጓደኛ ነው ሰላም የሚሉት እና እሱ ብዙ ገርሞናል። ግን እስኪ ያስተዋውቁ ለሁሉም። አሁን እያወራ ያለ ነው ለኢትዮጵያ ስለተረፈው በረከት አጋሩ ላይ ቁጭ ብለን ለዛም ነው እርሶን የመረጥነውና ቦናዚፍ ማን ናቸው ይባል እስኪ በተወሰነ መልኩ ራሱን ያስተዋውቁን እስኪ። ኦኬ፣ ናዚፍ ይባላሉ ነው የሀገሩ ከተማ አስተዳደር ከንቲባ ነኝ። እኔ እንደ አንድ ሰው በጣም ቀለል ያለ ህይወት የምኖር ቀለል ያለ እንደ ባለስልጣን ተኳፍሶ ገቢና ተዘግቶለት በጋርድ ታጅቦ የሚሄድ ሰው አይደለሁም። እንደ ማንኛውም ሰው ነው አጋሩ ላይ እንቅስቃሴ የማደርገው። በእግር ነው የምንቀሳቀሰው። ጠባቂም የለኝም። ለምን የተወለድኩበት ህብረተሰብ ነው። አገልጋይ ነኝ። ብቻዬን ነው የምሄደው። ህዝብ ውስጥ ነው የምሄደው። ህዝብ በደንብ ያውቃል። ስለዚህ ሁሉም ሰው እንደ ማንኛውም ሰው ስናገር ስቀርበኝም ቀለል ብሎ ነው የምቀርበኝ እንጂ ገና ተኳፍሰው ከዛ እንዴት እናገኘዋለን ብሎ ተጨናንቆ የሚሄድ ሰው አይደለም። ህብረተሰቡ አውቆኛል። ስለዚህ እኔ እንደ ህብረተሰቡ መስዬ ነው ከህብረተሰቡ ጋር የሚኖረው። እኔ ኃላፊ መሆኔን የምረዱት በመድረክ ላይ ሳወያይ፣ ስለ ልማት ሳናግር፣ ስለ ሰላም ሳነጋግራቸው ነው እንጂ ስኖር በእግር ነው የሚገባ በእግር ነው የሚመጣ። ለዚህ አሁን ዛሬ ያያችሁት እየተላመደ ነው ህዝቡ ተላምዷል። ነዚህ እንደ ሰላም ነው ችግር አለ ምናምን ብዬ አልፋለሁ። አዎ ችግር አለ ብሎ ይነግሩኛል። ይሄ አካባቢው ራሱ ባህሪ ነው። ከመሪው የተቀዳቸው ሳይሆን መሪውም ከዚህ የተቀዳ ስለሆነ አዎ በቃ እዚህ አካባቢ ላይ ቀለል ያለ ነው የምትኖረው እንጂ ገና ተከዋፍሴ እዚህ አንድ ጥበቃ አስፈልገኝም። እኔ አሁን ቢሮ ውስጥ አልጠበቅም፣ ውጪ ሲሄድ አልጠበቅም፣ ጥበቃ የለኝም። ለምን ህብረተሰቡ ራሱ ሮማን ህብረተሰብ ነው። ፍቅር የሆነ ሰላም ነው። አዎ ብሔር ብሔረሰቦች 28 ብሔር ብሔረሰቦች በላይ ያሉት የውጭ ዜጋም አሉ፣ ህንድ ያሉ፣ እዚህ አረቦች ያሉ፣ የመኖች ያሉ። በቃ ሰው ተከባብሮ ተፈቃቅሮ ነው የሚኖረው። ከዛ ባሻገር የለቅሶ ቦታም እኔ ፍሪ ሆኜ ነው የምሄደው። ሰርግ ቦታም ህዝብ ውርጥም እንዲህ ነው ለልማት። ስለዚህ ዞሬም እኔ በግል ነው ዙሬ እግርን የሚፈርስ የሚሰራ አይቼ አስተባብሬ ማሰራው። ስለዚህ ቀለል ያለ እንደ ማንኛውም ሰው ምኖር ሰው ነኝ። ለዛ እኮ ነው አሁንም እኮ ያስተዋውቁን ስለኔ በቃ ልክ እንደተለመደ ባለስልጣን አጋሩ የተወለዱት እዚሁ አካባቢ የተወለዱት ግን ከዛ አልፎ ብዙ በደረጃ ሰርተዋል። ፖለቲካው ላይ ብዙ ሰርተዋል። እኔ እንኳን ሳገኘት የድርጅት ኃላፊ ነበሩ ያኔ። አሁን ስንመረምር የለውጡ ሚስጥር በጣም ጥልቅ ነው። የኦሮሞ ፓርቲዎች ደግሞ ኦህዴድ በጣም በጥናት ሰርቶበታል ለሚለው እኔ እንኳን ተጨባጭ ማስረጃ አለኝ። ማገናኛቸው ደማቆች ስላሉ ማለት ነው። ስለዚህ እዛ ጽሕፈት ቤት ነበሩ። ብዙ ኃላፊነት ስላሉ ለውጡ ከመጣ በኋላ ሁሉ ከዚህ ተነስተው ሌላ ቦታ ሁሉ ተመድበው እንደነበር አውቃለሁ። እና ራሱን ራሱ በአግባቡ አስተዋውቋል ብዬ አላስብም። ይሄም ከባህሪ አይደል እንዳሉት ለስልጣኑ ምናምን ግድ ከማጣት ነው ብዬ አስባለሁ። በየመሀሉ እየደመቀ ይላል። ምክንያቱም በቀለል አድርገው እንዳነሱት አይደለም። ምክንያቱም በትግል ወቅት ለዛ እኮ ነው ከዛች ከፕላዝማ የተነሳ ነው። እዛ ቦታ ላይ ታዛቢ ነበሩ። ለውጡ ሲመጣ በኋላ አነሳዋለሁ እንጂ ሳይመረጡ መሪው የሰሯቸው ስራዎች አሉ። ከፍተኛ ትግል ነበር። ለማንኛውም ከዛች ፕላዝማ የተነሳ ነው። ከዛች ቦታ ተነስተን ከ4 ሰዓት በላይ የዞር ነው ሆን ብለን ለኢትዮጵያ የተረፈው በረከት እሱ ስለሆነ ኢትዮጵያ ላይ የሚታየው እሱ መሆኑ ብቻ ሳይሆን የተሰራበት ፍልስፍና፣ በጋራ መቆማችሁ፣ ለልጃችሁ ለማክበር ያላችሁ ዋጋ፣ መሪ ሲሆኑም ያንን አቅደው ሲሰሩም እዚህ ስልጣን አላስፈለጋቸውም። ሰውየውም ስልጣን ሆነው የመንግስት በጀት አላስፈለጋቸውም ይሄን ሁሉ ለመስራት። የዚህ ሁሉ ሚስጥር ደግሞ የሚጠነሰው ከዛ ጋር ነው። እዛ ጋር ቆመን ካየነውና እርሶም ከሸመደዱት እኔም በጣም ጠንቅቄ በጣም ብዙ ጊዜ ደጋግሜ ከማየት የተሸመደድኩትና ምንም አዲስ ነገር ዛሬ በኢትዮጵያ ልማት ማጣበት ብዙ እናወራበታለን ብዬ ማስበው ነው። ምናልባት ከምን እንዳናከረው ያጋረውን ባህሪ ስለሆነ የምናወራውም ቀለል ያለው መሪ ነው፣ ግን ከባድ ስራ የሚሰራው ቀላል መስሎ ከሚሰራውና ምናልባት እዚህ ጋር የሆነ ይሄ ልብስ ያዩታል
ምንድን ነው ሊገምቱ ይችላሉ? ይሄ ልብስ ቲሸርት 2001 በምን አወቁ ሳላሳየሁት? ለምን ይታወቃል? ቲሸርቱ የአባዱላ ፎቶ አለው። ከኛ ወዲያ ለኛማ ተባብረን አጋሮ እናልማ ነው። ይሄን ቲሸርት አሳትመው ዛሬ ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ 2001 አሳትመው ሸራተን ነው የተመረቀው። ተመርቀው ትላልቅ አዲሱ በምክትል ጠቅላይ ሚኒስትር ድረስ ተገኝተውበት ነው ላውንች የተደረገው። ከዛም በኋላ ሁለተኛ አጋሮ ላይ መጥቶ ነው እዚህ ህብረተሰቡ ተሰብስቦ ናሶ አዳራሽ ላይ እራት ግብዣ ተደርጎ አንድ ራት 2000 ብር የተሸጠበት ቲሸርት ነው። ኦኬ ያቺ ገበታ አዲስ አበባ ላይ ለሀገር ለትውልድ እያሉ የሚሸጡት ገበታ ለችግር ተብሎ አሁን አዲስ አበባ ላይ የሚሰራው አጋሮ 2001 ሰርቷል። 2001 ገና ሚኒስቴርም ሳይሆኑ ጠቅላይ ሚኒስትር ይቅርና የኢንሳ ዳይሬክተር ነው የነበሩት። ከዛም እየተገፉ ነው እንዲያውም በዚህ ምክንያት ነው አንድም የተገፉት። ይሄ ቲሸርት ብዙ ሚስጥር አለው ብሎ እኮ እሱ ነው። አዎ መመረቁ ጀርባ ብዙ ነገር አለ። ያነሳሁትም አውቄ ነው። ከኛ ወዲያ ለኛማ ተባብረን አጋረው እናልማ ማለት አስገምግሞታል። ክቡር ጠቅላይ ሚኒስትራችን አስገምግሞ ከስራም አወጥቶታል። ከስራ ወጥቶ ወደ ትምህርት ቤት እንደገና እንደ አዲስ ተልእኮ ነው አባረውታ። አዎ ይሄ እዚህ ሁኜ መለስ ናቸው ቀጥታ የተቆጡት። ቀጥታ መለሱ ነው ገምግሞ ወጥቶ እዚህ ሁኜ ታዘብ ነበር። እኔ ወጣቶች ሊግ ነኝ እዚህ ከተማ ላይ። በዛን ሰዓት ሲመጡ ሲያወያዩ አብሬን ዞሬን ህብረተሰብ እንጠራለን፣ ወጣቶችን እንጠራለን። እዚህ ያወያያል፣ አቅጣጫ ይሰጣል። አብይ መጥቶ ሄደ ማለት የሚሰማው ካጋሩ መጥቶ ወይ አደባባይ ላይ ወይ አዳራሽ ላይ ሰብስቦ አንድ ቦታ ላይ አወያይቶ ሲያወያይ ማረሰው ማለት ነው። እዚህኛ ሰው ተደራጅቶበት ሆስፒታል ሲጀመር መጀመሪያ እራት ግብዣ ነው የተደረገው። አንድ ራት 2000 ብር በልቶ ሰው ለልማት እንደውል ያን ነው አሁን አሳድ። ይሄ እንግዲህ 2001 መሪ ሆኖ ሲያረጉት ያየ ነው ማለት ነው። አዎ እዛ መሪ ሆኖ እናንተ በርሳባ ላይ ያዩት 2001 እዚህ አጋሮ ላይ አንድ ሰው 2000 ብር ራት በልቶ ለአጋሮ ልማት አበርክቷል። ቲሸርቱን ቀለል ባለ አንድ 100 ብር ነበር የሚሸጡ። ካሴት ተጫሉ ለዘፈን ለአጋሮ ዘፈን። ይሄኛው ግን አልተለበሰም። የቲሸርቱን እንጨርሰውና አልተለበሰም እኮ አሁን እኮ መጋዘን ውስጥ ያለ ይመስለኛል። አንድ ካርቶን ቁጭ ብሏል። እርሶ ሳይመጡ አሳዩን ብዬ ነው የሰኩት። ለምን ታገደ? ቀጥታ ከኦሮሚያ ደውሎ ከንቲባውን አብይ ነው ነብይ ነው ምናምን የምትሉትን አቁሙ። ያንም ትሉት ነበር እንደዛ። አዎ ሰው እሱ ሲመጣ ሰው አደባባይ ላይ ወጥቶ አብይ የኛ ነብያችን ነው የመጣ ብሎ አጨብጭቦ ይቀበላል። በዛን 2001 እንግዲህ ይሄ ሰው የተወለደበት ነው። እዚህ ነው የተማረው። እዚህ ጤና ጣቢያ ነው የተወለደው። የትውልዱ ቦታ ላይ እናት አባቱን የሚያውቅ ሰው አንተ ባለስልጣን ሆነ ያልሆነ አጋሮ ላይ ሰው ይከበራል። ለሱ ደግሞ ልዩ አክብሮት አለው ሰው እዛኔም ልዩ አክብሮት አለው፣ ልዩ ውዴታ አለው። ያን ውዴታና አክብሮቱን ደግሞ በአደባባይ ነው የሚገልጸው። እሱ ራሱ ያድጋ እንዴት ታከብራላችሁ? ወጣችሁ ነብይ ነው እያላችሁ አጨብጭባችሁ ነው የምትቀበሉ? አቁሙ ተብሎ 2000 ረብሽ ነው የወረደው። ቲሸርቱ እንዳይሸጥ ተባለ አይደል? ቲሸርቱ እንዳይሸጥ የሸጠ ሰው ይታሰራል ተብሎ። የአባዱላን ፎቶ ለምን አደረጋችሁ? አዎ ከኛ ወዲያ ለኛ ማለት ምንድነው? ያድጋ አላልክም ወይ ኦፒዲዮ አላልክም አንተ ምንድነው ተብሎ ተገመገመበት። በኋላ ከስራ አቆሙ። የኢህአዴግ አርማ የለበትም ነው። አዎ ለዛው መድረክ ላይ ስንነሳ ጠላቶቻችን ሰንሰለታቸውን ዘርግተው ከዚህ አዲስ አበባ ደርሰዋል። ሁለተኛ ላይ 2001 ራቱን አስመግቦ ተሽጦ ተነስቶ ፕላዝማው ሲተክል ነው እንደዛ። ፕላዝማው ተተክሎ ራቱ አንድ ራት 2000 ብር ተሽጦ ለልማት ብሎ ሆስፒታል አስጀምሮ በሆስፒታሉ መሰረት ድንጋይ ተጥሎ ሲሄድ ሰዎች ከዚህ ቲፒኤልኤፍ የሚያቀነቅኑ አሉ። እዚህ 4 ሰዎች የቲፒኤልኤፍ ብራንች ከዚህ ከተማ ውስጥ አሉ። እነሱ ሰውን አደራጅቶ ከዚህ ይልካሉ። ልኮ ልማቱ እንዲቆም ሰውን እያፈናቀለ ነው፣ ሰውን እያስቸገረ ነው ብሎ ያወሩበታል። በዛው ሰማና መጣ። ከሰዓት ላይ ምሳ በልቶ ይሰብሰብ ተባለ። የህዝብ ሰበሰብ አጀንዳ ነበረ። የአጋሮ ልማት ይቀጥላል። ጠላት ሆኖ ልማቱን የማይፈልጉ ተቃዋሚያችን ከዚህ ሰንሰለት ዘርግቶ አዲስ አበባ ደርሰዋል። በጣም እናመሰግናቸዋለን። ላመሰግን ነው የመጣው። እናከብራቸዋለን። አብረን እንስራ። ካልሆነ ከምርጫ በኋላ አጋሮ ልማት ይቀጥላልና ተቃዋሚዎችም እውነት ለሀገር ከሆነ ኑ አብረን እንስራ ብሎ አመሰገነ። ካልሆነ ግን አታቆሙኝም ነው። ልማቱ በምንም ኃይል ማንም ኃይል ሊያቆመው አይችልም። ለምን ይህን ልማቱን የጀመሩት እንደነገነቴ ያሉ አንድ ለማኛለች በቀን 5 ሳንቲም 10 ሳንቲም ከምለምኑት እሱ ቆሞ ሲናገር ሰምታ ገነቴ 10 ብር ነው የሰጠችው። እንደዚህ አይነት ጀግና የልማት ተባባሪ ቁጭ ብላ የምትለምን ታማሚ የሆነች ሰው ይሄን ለልማት
የሱን የእግር ሰምታ ስትሰጥ ልማቱ አይቆምም። ሁለተኛ እኔ ቢሞቱ እንኳን እነዚህ ወጣቶች ዛሬ የቆሙት ወጣቶች ልማቱን ያስቀጥላሉ። ልማቱን የጀመሩት እንደ ገነቴ ያሉ በመቶ ከሚቆጠር ሰው የሰበሰቡትን 5 ሳንቲም 10 ሳንቲም ደምረው 10 ብር ለልማት ያበረከቱ ጀግኖች ያሉበት አገር ስለሆነ የመጀመሪያው ምርጫዬ እባካችሁን ሐሳባችሁን ቀይሩ፣ አብረን አጋሩን እናልማ ነው። ሁለተኛው መልእክቴ ግን እንኳን ቆሜ ብሞት እንኳን እነዚህ ህፃናት ልማቱን ይቀጥላሉ፣ አይቆምም። እዛ ወጣቶች ቆሜን ነው እያዳመጥ እየሰበሰብ ነው የነበረው። መኩሪያና መመኪያ የሆናችሁ ያጋሩ ህዝቦች ይላሉ ሲጀምሩ ራሱ እኔና ያጋሩ ህዝብ ያመነበትን ማንም ሊያቆመን አይችልም። ልማቱን እንሰራለን። ሚስጥር አለው ይሄ። የአባዱላን ቲሸርት ተነሳው ቶን ብዬ ነው አንድን ጨምርና እዛው ላይ እንመረምራለን። አንድ መጠረጥረው ምንድነው የሆዴድ የኦሮሞ ለውጥ ውስጥ በጣም ስር ሰዷል የሚሉ ማሳያዎች አንዱ ማነሳው እኛ ሀጫሉና አብይ አንዳንድ ሰው ትላንት የተዋወቀ ይመስላል ለውጡን ደግፏል የሚል እነ ጀዋር የጻፉ መጽሐፍ ላይም ማን እንደገደለው ለማረጋገጥ ጊዜ መፍጀት አያስፈልግም። ምክንያቱም ረፍ ብሎኛ ይላል ጀዋር መጽሐፉ ላይ ሀጫሉ ስንገናኝ እንግዲህ አሁን በቅርብ ከለውጡ በኋላ ማለት ነው። ግን ጠቅላይ ሚኒስትሩ እዛ መድረክ ላይ ካስታወስክ የሚያነሱት አንዱ በሀጫሉ ዘፈን ልማት ይመጣሉ የምትሉኝ እንኳን ላጋሮ ለኦሮሚያም ይመጣል ብለው ይናገራሉ ቃል በቃል። የአባሩ ላይ እንጨምረው ፈልጌ ነው። ከዛ አጋሮ አጋሮ የሚለው ሙዚቃ የተሰራው አንዱ ቲሸርት ሸጣችሁ ሌላው ሀጫሉ ሙዚቃ ሰራችሁት። ያኔ ብየሴና ቀብዱ ብየወቢ ብየው ማዲፍ ዳገተምቲ ነጋሮ አጋሮ ኤዬ ነጋሮ። ስለዚህ የሀጫሉና የጠቅላይ ሚኒስትሩ ግንኙነት አንድ ነው። ሁለተኛ ደግሞ ያኔ ራሱ ሀጫሉንና ጠቅላይ ሚኒስትሩን ይቃወሙ የነበሩ ወይ ሀጫሉን ማሰራቱን ይቃወሙ የነበሩ ለምሳሌ ያኔ አባዱላና ቲሸርቱን ቢቃወሙ ነበረ። አገነስት ኢህአዴግን ይሉ ነበረ። ሀጫሉን ዘፈን አሰራው በሀጫሉ ዘፈን ልማት ይመጣል የምትሉ ሲሉ ምን በሀጫሉ ዘፈን ልማት አይመጣም ብለው ይተቹአሉ ማለት ነው። በኋላ ከለውጡ በኋላ ሊሻሙ እንደሞከሩት ሀጫሉ ከኛ ጋር ነው ሀጫሉ አይደግፍም የሚለው ግን ሁኔታውን ያስታውሳሉ የሚባል ነገር ሰምቻለሁ። እርሶ ዘፈኑ እንዴት እንደተሰራና የነበረው ግብግብ ለምሳሌ ሀጫሉን ማን ነበር ያን የሚያጣጥልባቸው የነበረው? እዛ ድረስ መሄድስ አልነበረም ወይ እንትኑ? በ2001 አጫሉ ዘፈን ላጋሮ ዘፈን ለልማት ማሰባሰቢያ አንተ ሜድሻን ተወጣ ተብሎ ተነገረው። አንድ ቀን ብቻ ነው የነገሩት። ከዛም በኋላ 2 ቀን ላይ ሰርቶ ጨርሶ ነው አመጣለት። በሁለት ቀን ሰርቶ አምጥቶ ሲጠራስ ኮንተንቱን ነግሮት ማለት ነው። አዎ ኮንተንቱን ነው ነገረው። በቃ ለልማት የሚያስተባብር አካባቢ የሚጠቀሙት ሀሳቦችን ገለጸለት። ሊያለማ የሚፈልገውን አካባቢ ጠቅሶለት ልማትን ለልማት ማነሳሳት ስለሆነ ይሄን አንተም እንደ አንድ አርቲስት ድርሻን ተወጣ ነው ያለው። 2001 ነው። አጫሉ ስለሱም ብዙ አቅም ነገረው። ከዛ አጫሉ ሰርቶ አመጣ። አንድ በሲዲ ነው ያመጣው። 2 ሮርማን ካሰት በሁለት አይነት ነው ሰርቶ የመጣው። ልማቱን መጀመሪያ የሱ ኮንሰርት ተሰርቶ እዚህ ኮንሰርት ላይ መረቅ ኮንሰርት ላይ እስከ 10,000 ሰው ወጣ። አጫሉ በአካል መጣ። ነጌትሽ ማሞ አብሮ መጡ። 1-3-4 ዘፋ አርቲስቶች ይሆናሉ መጡና ሁሉም አጋሮን ማሊፍ ደገተምቴ አጋሮ ብሎ ነው አጫሉ የዘፈነው። ማዲፍ ዳገተምቲ ነጋሮ አጋሮ ኤዬ ነጋሮ። እስከዛሬ ማደግ የሚገባት ምዕራብ ኦሮሚያ ከተማ ሳታርግ የቀረች አሁን ልጆችሽ ከዛም ከዚህም ተነስቶ አንቺን ለማሰደቅ ቀንና ማታ እየሰሩ ነው ብሎ ያቀነቀነ ያለ በዛ ሀጫሉ በዛን ሰዓት ደግፎ እዚህ ጋር መጥቶ ኮንሰርት ተሰርቶ ህዝብ ወጥቶ ዘፍኖ ነው ብር ሰባሰብ ለልማት ተሰብስቦ ስራ ላይ ውሏል። በሀጫሉ ዘፈን መጥቷል። ሀጫሉን የሚያጠላሉ ሰዎች ልማቱን የሚያጠላሉ ሰዎች በዛን ሰዓትም ነበሩ። ሳምንት ሳይደርስ ኮንሰርቱ ተሰርቶ ብሩ ተሰብስቦ ቲሸርቱ እየተሸጠ ልማቱ በሀጫሉ ዘፈን ልማት አይመጣም፣ በፕላዝማ ልማት አይደለም፣ ውሸት ነው፣ ግርግር ነው ብሎ የተናገሩና ከዚህ አደራጅቶ የላኩ ሰዎች አሉ። እስከ አዲስ አበባ ሰንሰለት ዘርግቶ ያለ በዛውኑ መጣና ከምሳ ከተበላ በኋላ ከሰዓት ላይ አደባባይ ላይ ውይይት አደረገና መጡ። በአጋሮ ልማት በሀጫሉ ልማት ይመጣል ያላችሁ ሰዎች አዎ ይመጣል፣ ለአጋሮ ልማት እንኳን ለአጋሮ ለኦሮሚያም ያመጣል ብሎ በዛን ሰዓት ተናገረ። 2 ሚሊዮን ጋለው አንድ ዛሬ አጋሮ ልማት እያመጣንበት ነው። ሀጫሉ ነገ ለኦሮሚያም በአርቲስትነቱ ፊጋር ያናል ይያለው አዎ ልማትን ያመጣው እንኳን ለኦሮሚያም ያመጣል ብሎ ነው የዛኔ መልስ ሰጠ። 4 ኪሎ ገቡ ምናምን ብሎ ዘፈነ ያኔ አዎ እዛኔ ነው አለው እኮ ግን 2001 ነው ዶክተር አብይ ጋር ለልማት ልጆች ይደረሱልሽ ምናምን ያለው አዎ
ባጫሉ ዘፈን በፕላዝማ ልማት ይመጣል ወይ የምትሉ፣ አዎ እንኳን ላጋሩ ለኦሮሚያም ይመጣል። እንዴት ነበር ያጫሉ በኋላ ካሴቱን የሸጣችሁበት መንገድ ሲዲውን የሸጣችሁበት መንገድ ራሱ ችግር ገጥሞታል ወይስ? አዎ ቲሸርትና እሱን አቁሞ ተባለ እኮ። ከአባዱላ የታተመበት ቲሸርት አባዱላ እኮ ክልል ፕሬዝዳንት ነው፣ ተሰሚነት አለው። ለኦሮሞ የሚቆራቆር ትልቅ ፕሬዝዳንት ነው። እስከዛሬ ይከበራል። በኦሮሞ ፕሬዝዳንት ውስጥ ትልቅ ክብር ያለውና ትልቅ ተሰሚነት ያለው ኮሌጅም ሲመረቅ ዶክተር አብይ ጋር መጥተዋል። ኮሌጁ ነውና አስተባብሮ አለቃ አባዱላ ለአጋሮ በጣም ትልቅ ባለውለታም ናቸው። ዶክተርም ደግሞ እሳቸውን ይዞ መጥተው ነው ኮሌጁን ያስመረቀው። ሲዲዩም አዎ፣ ለዚህ ቲሸርቱ እሳቸው አጋሮ ላይ ተሰሚነት ስላላቸው ዶክተር የእሳቸውን ፎቶ አድርጎ የመጣው የክልል ፕሬዝዳንት ናቸው። አሁን የክልል ፕሬዝዳንትን ፎቶ አርማ እዚህ ጋር ለጥፎ ማስራት ወንጀል አይደለም። ቀድሞ እነሱ የሚያዩት የሚተንብዩ ነገር አለ። ነገ ወዴት ነው የሚሄደው ይሄ ልጅ? ሙድ ካስናን እንደ ሙዳችን የምናወራው አይደል? እንደ ሙዳችን የምናወራው እንደ ዘመኑ እንደ ጊዜ የምናወራው ደማቅ ነበር ቦልድ የሆኑት ነው። ከድህነቱ የከፋው ድህነት ሀብታችን አለማወቅ የምንለው በተለይ የሚዲያ ጉዳዮቻችን እዚህ ሀገር ያለው ፖለቲካ ሚዲያ ላይ የሚካሄድ ነው። በተለይ ደግሞ አሁን የምንገናኝበት ይሄ ዲጂታል ሚዲያው ላይ ያለ ጦርነት ነው። ከዛ ሀጫሉ መጣ። እንደምታስታውሰው ያኔ ያጠለሹት ነበረ። እሱ ትንቢቶች የሚመስሉ ነገሮች ውስጡ አሉ። ከመጣም በኋላ ያየኸውን ዱላ የበዛበት ልክ አይተሃል። ሲተች የነበረው ሚሊኒየም አዳራሽ ዘፍኖ ሲተቹት የነበረ በኋላ ከሞተ ወይ ደግሞ አንዳንዶች እንደሚሉት ገለውና አስገድለው ደግሞ እንደገና መልሰው ሌላ የኦሮሞውን ሕዝብ ለመነገጃ ያደረጉበት እና አብይ የተከሰሱበት ጉዳይ ሁሉ ወደ ብዙ ስር ይወስዳል። የጠለቀው ስንል የስራ ህልሙ ብቻ ሳይሆን ይሄ እኔም በብዙም እንደዚህ ባሉ ማሳያዎች ያየሁት የኦህዴድ ስብስብ ወይ ደግሞ ኦህዴድ ውስጥ እና አብይን የጨመረው ስብስብ በጣም አሁን ከምናስበው በላይ የለውጡ ጥንስስ 2000 አንዳንዶች 2008 ላይ አብዮቱ ሲነሳ የኦሮሚያ ወጣቶች አብዮት ይላሉ። ግን ያን የተጠነሰሰ ይመስለኛል። እሱ ጊዜ ይመስለኛል የለውጡ ጥንስስ 2010 በፊት ነው እኮ 2001 ለምናነሳው ጊዜ ውስጥ ጋራው ላይ እኮ አጫሉ መጥቶ የዘፈነው 2001 ነው። ከዛ በፊት እቅድ አለ። ኦህዴድ ውስጥ ልማቱን የሚቃወሙ ኃይሎች አሉ። በወያኔ ስሪት የተሰሩና ለወዳቸው ያደሩ በጣም የተገዙ ግለሰቦች አሉ። እነዛ ይቃወማሉ እርስ በርስ። አባዱላ ልማት ፈላጊ ነው። ዶክተር አብይ በዛን ሰዓት እሳቸውን ይዞ ከእሳቸው ጋር ይሰራል። ከዚህ ወደዚህ ሲመጣ እሳቸውን ይዞ ያመጣል። ኮሌጅ ያስመርቆልናል። እዚህ አሁን ሆስፒታሉ ሲጀመር የተለያዩ ስራ ላይ ይመጣሉ አብሮ። ለውጡን ከሚፈልጉ ሰዎች አንዱ ናቸው። ለምን አብሮ ነው ሲሰሩ የነበሩት። ለውጡን ደግሞ የሚቃወሙት እዛ ኦፒዲዮ ውስጥ ነው አለው። መረጃዎችን ሰብስቦ ከዚህ ሰውን አደራጅቶ በሰንሰለት እስከ አዲስ አበባ ደርሰዋል ተባለ። እዛ ኦፒዲዮ ውስጥ አሉ። እነዛን ሰዎች በሀሳብ እንብለጣቸው ነው በዛን ሰዓት ዶክተር አብይ እያለ ያለው። ስለዚህ ያኔ እኮ ኦልሬዲ ለውጡን ተጀምሯል። ኢህአዴግን ተቃርኖ መቆም ተጀምሯል። ኢህአዴግ እያለ 2001 መቃረን ጀምረዋል። አዎ መቃረን አለ። ልማቱ በአጫሉ ልማት ይመጣል ያሉት እኮ ተቃራኒ ናቸው። አዎ ይመጣል ብሎ መልስ እየሰጠ በሚዲያ በአደባባይ ላይ በአዳራሽ ውስጥ ጠርቶ ልማቱ ይመጣል ብሎ መልስ እየሰጠ ውስጥ ላሉትም ውጭ ላሉትም እያስተላለፈ ነው ልማቱን የሰራ። ማንም ኃይል ሊያቆመን አይችልም የተባለው እኮ ውስጥ ላለውም ውጭ ላለውም ነው። ዛሬም እያለ ነው። በመጽሐፋቸውም እኮ ይላሉ መደመር መንገድ ላይ 2000 ላይ ይላሉ እኮ ስራ። አጫሉ እንደዚህ ያስደረገ ውሸት ነው። አጫሉ እኮ ለእኛ ባለውለታ ነው። 2001 ለአጋሮ መጥቶ ዘፍኖ ካሴቱ ተሽጦ ለልማት ውሏል። ህዝብን ቀስቅሰንበታል። እኛ ተጠቃሚ ነን። ወዳጃችን ወንድማችን እንዴት ሌላ ነገር ይታሰባል? ውሸት፣ ስም ማጥፋት፣ ማጥላላት፣ ማጥፋት ዘዛኔ 2001ም ተጀምሯል። አዲስ አይደለም ይሄ። እነሱም ደግሞ ኦህዴድም ደግሞ ለውጡን ያኔ ጀምሮታል ማለት እንችላለን። ጀምሯል። እሳቸው መደመር መንገድ ላይ 2000 ላይ ተስፋ ቆረጥኩ ነው የሚሉት በስርዓቱ። እስከ አንገቱ በሙስና የበሰበሰ የተጨማለቀ ስርዓት መሆኑን ወሰንኩ። በቃ ይሄ ጋር ካልተለወጠ መቀጠል አይችልም አልኩ። 3-4 ቦታ ተከፋፍሎ እኮ ነው ትግል የተጀመረው። ለውጥ ፈላጊው ከነ ዶክተር አብይ ጋር እየተነጋገረ በሀሳብ ብልጫነት በውይይት በተኩስ ሀገር አይቀየርም። በጥይት አይደለም ሀገር የሚቀየረው። በንግግር አይዲያ ሀሳብን በማቅረብ እየተሻለ ሀሳብ አቅርበን እየተነጋገርን እንሂድ ነው የዛንም ያለው። አጋሮ አትለማም ምርጫ ነው ሆይ ሆይ ነው ላሉን በሙሉ በጣም እናመሰግናቸዋለን። ምቀኞቻችን ከአጋሮ ጀምረው ሰንሰለት ዘርግተው አዲስ አበባ ደርሰዋል። አንድ ነገር ላረጋግጥላቸው እፈልጋለሁ። ይሄ ልማት በየትኛውም ቋንቋ በየትኛውም ምክንያት አይቆምም። ልማት ይመጣል ብሎ አብሮን የተሰለፍነ ሰዎች ይሄዳሉ። ችግርም ቢኖር እኔ ከቦታ ወደ ቦታ ማዘዋወር ከዚህ ማስቀየር ደርሶብኛል። በዛን ሰዓት
ለምን እሱ ላይም እየተደረገ ስለሆነ ለኔ ምን ይደንቃል? ቢበዛ እኮ መሞት ነው አይደለም? እስከዛ መስዋዕት እንከፍላለን ብለን ነው አብረን የተከተልነው። የሚገርመው እኮ ደግሞ እሱ ነው ጠቅላይ ሚኒስትሩ እሱ ራሱ የሚገርም ነው። ምንድን ነው እንዲያደረጋቸው የሚለው እንዳለ ሆኖ ጠቅላይ ሚኒስትሩ በገዛ ሀገራቸው ብቻ ለትውልድ ቀያቸው አይደል ወደ ጅማ ወደ አጋሮ እንዳይገቡ ሁሉ ይደረግ ነበር በግልጽ ቲሸርት እንዳይሸጥ ማለት ምን ማለት ነው? እሳቸው ራሱ እንዳይገቡ ግን አንድ ቀን ጠባቂ ይዞ መጥተው ግን በዛን ሰዓት በራሱ ለራሱ መኪናውን እየረዳ ከዚህ እስከ በሻሻ ከዚህ እስከ ኪሎሌ ዞሮ ህዝብን ቀስቅሶ አነጋግሮ ጎብኝቶ በርቱ ብሎ ተመልሶ ይላል። አንድ ሰው ድጋው በግልጽ ቀያቸው እንዳይገቡ እንዳታስገቡ ትባሉ ነበር በግልጽ አብይ ነው ብላችሁ አጠብጭባችሁ አትቀበሉ ተብዞ ከዛ የክልል ምን ሆኖ እኮ ነው መልእክት የሚያስተላልፉት በዛን ሰዓት ማለት ነው። ለምን እዛ ወያኔ ጠልቶታልና ስለ ምርጫ አይናገርም ሲመጣ ዝም ብሎ ልማት ብቻ አሰባስቦ ስለ ልማት ተናግሮ ይሄዳል። ስለዚህ አትቀበሉ ተብሎ መልእክት ይተላለፋል። ፕላዝማ ሲተከል ፕላዝማ ልማት ነው ወይ? የሆስፒታል ቦታ ስንረከብ ሆስፒታል ልማት ነው ወይ? አጋሮ አትለማም ምርጫ ነው ሆይ ነው ላሉን በሙሉ በጣም እናመሰግናቸዋለን። ደፈር ብለን ካወራን ለኦሮሚያ የሚሰራውና በኦሮሞ ስም የሚነግደው አሉ። ይሄ አሁን ባነሳን ውስጥ ሁሉ አለ። ለምሳሌ የጫሉን ጉዳይ አነሳን፣ የአባዱላን ጉዳይ አነሳን፣ በኋላ እና ሊቢራም እኮ ለኦልማ ከዛ ደግሞ በግልጽ እንደምናየው እኮ ኦልማ ራሱ አራ ያደረገው እናንተን ነው። እዛ መድረክ ላይ እኮ ይላሉ ኦልማ የኦሮሚያ ልማት ማህበር እናንተን አሪያ አድርጓችኋል። ኦልማ የተመሰረተው ከዛ በኋላ ነው። እንደ አጋሮ ተሰባስበን ያለንን አዋተን እንስራ ብሎ አጋሮን አሪያ አድርጎ ተነስቷል። የኦሮሚያ ልማት ማህበር ከ15 ቀን ወይ ከ20 ቀን በኋላ የአጋሮን ፈለግ ተከትለን ኦሮሚያን እናልማ ብሎ እናንተን አሪያ አድርጓችኋል። በዛው ልክ ደግሞ እስከ ቤተሰባቸው የሚደርስ የመረረ ነገር አለ ማለት አንዳንዴ እንደውም ሲከፋ ኦሮሞነትን ጭምር ሲክዱ በኦሮሞ ባህል የሌለ ከኦሮሞነት ቆርጦ ይመጣል። ጅማን አጋሮን ከኦሮሞነት ጭምር ኦሮሞ አይደሉም ብሎ ዲናይ እስከማድረግ የሚዘልቅ አለ። ይሄ እስከ ቤተሰባቸው ድረስ የከፋ ጉዳይም አለ። ለምሳሌ ከእንደናንተ ዊትነስ የማኝ የሆነ ሰው የለም። የገዛ ታላቅ ወንድሙ ከድርን ያኔ ነው ቁጥብ ሆነዋል። እርሶ ለውጡ ራሱ ስላልጠራ ገና አለመጥራት ብቻ አይደለም እርሶ እንደውም ሳይጠራ እኮ ተጋፍጠዋል። ገና ሳይመረጡ ባነር ለጥፈዋል ይባላል። እርሶ እንደውም ክቡር ጠቅላይ ሚኒስትር ስለተመረጡ እንኳን ደስ ያሉት። እኛ ጨንቆን ገና እኮ ተረብቀናል እኮ እስኪታወጅ 17 ቀን ግምገማ ላይ ነበሩ። ገና ግምገማው አላለቀም። ግምገማው ሳል ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ሆኖ ስለተመረጡ እንኳን ደስ አላችሁ ብዬ ትልቅ ባነር ወደ ላይ 4 ሜትር ወደ ጎን 3 ሜትር አሰርቼ ኦፒዲዮ ጽሕፈት ቤት ነበረ እዛ ነው የሚመራው አስለጠፍኩ። በሻሻ አንድ ልኬ አስለጠፍኩ። በየአካባቢው ላይ አስለጠፍኩና በኋላ ላይ ገና ጠቅላይ ሚኒስትር ያለውንም ሰው ባነር አስለጥፌ ማን ነው ያዘዘክ ትጠየቃለህ ያሉ። በቃ እኔ ራሴ ፈልጌ ይሆናል ብዬ አስለጠፍኩ። ደግሞ ይሄ ይሆናል ካልሆነ ይጠየቃለሁ ብዬ መልስ ሰጠሁ። ድርጅት ኃላፊ ነበር። አዎ ካልሆነ ይጠየቃለሁ አልኩ። ከሆነ በኋላ ከዚህ አነሱኝና ወደ ሌላ ቦታ ወሰዱ። እንግዲህ ለውጡ መጥቶ አዎ ተመርጦ ታውጆ በኋላ ይሄ እኮ ዋጋ መክፈል ይገርመኛል። ያው እስከ ቤተሰቦቹ በእርግጥ አናውቅም እንጂ መስዋዕትነት መክፈል ላይ የተደረሰበት ድረስ አባትየው እንግዲህ እኔ አውርቻቸው አሁን ታላቅ ወንድሞ ከድሮ የሚባል ታላቅ ወንድሞ አለ። ኦነግ አታጋርጎታል። ኦነግ ዘበሻሻ ያኔ አልነገርከኝም ደግሞ በቃ እንትና አልነገርኩም። ፍራቻ ለውጡ ራሱ መጥቶ እርግጠኛ መሆን ማይቻልበት ጊዜ ለምን ገና ውስጥ እኮ ቁጭ ብሎ ባነር ልጠፍ ብሎ እየተጠየቅኩ እንዴት አሁን ወንድሞ ኦነግ ገደል ብዬ እነግራለሁ። እና ውስጥም ችግር አለ ውስጥ ገና ውጭ ደግሞ ህዝብ ይሻላል። ከህዝብ ጋር ነው ለውጡ የመጣ ከውስጥ ጋር አይደለም። ውስጡን አይዲያ አቅርቤ የተሻለ ሀሳብ አቅርቦ ገና አይቶ ነው እኮ እያመነ ያለው። እዚህ አካባቢ ያለው ህብረተሰብ ግን እናቱን አባቱን የሚያውቅ እዚህ ያለው ሰው ነው እንጂ ኦሮሞ መሆኑን የሚናገረው ሌላ የት ያውቀዋል? አባት እናቱ እዚህ ተወልዶ አይቴን አብሮ ተምሮ ተነስቶ እዚህ ጋር የሚሄድ ሰው የለም። በዛን ሰዓት ለማጥላላት ቀድሞ ሲገኝ ወደ ሌላ ጋር ሄዶ ማጥላላሸት ጀመሩ። አባትየው እኔ አውርቻቸዋለሁ ከእኔ አንተን ያወራው ጊዜ አንድ አማርኛ አይችሉም። በተለያዩ ስልጠናዎች ቢሮዎች ከሰው ጋር ሲገናኝ ተመርቄ ነው ያደረኩት። ብዙ ወላጅ ቤተሰብ መረቃት ነበር ይላል ነው አብይን መረቃት ያካቱ አኒ አባኒ ፋሲካን ከነ ኤቢሰኒ ሊገዱበት አለ መድረክ ሊገዱበት በት ኤቢሰኒ ሊሲ ባዶች ኤቢሰኒ አዲስ ኤቢሰኒ አላኑ ይዋንዳ ተምጫንኮ ኩነ ማጋሪ ታየ ተነትምተና ይጋረበታሱ ጡራ ማንጅቢና አንጀዲ አሁን ከድርን ገደለ ይሁን ከድርን ሲገድ ከድር ታላቅ ወንድ በጣም የሚወደው ወንድም አዎ በዛው ተናደው ነው እሱ መጥቶ እዚህ የተማረ ነበር ከተማ ከትምህርት ቤት አቋርጦ ነው ወደ መከላከያ ያገባው። ለምን እንግዲህ መንገድ ላይ ሄደ ኦፒዲዮን ትደግፋለህ ወዲኔ ይደግፋለህ ወንድሙ ተብሎ እኮ ነው የተገደለው።
ሁለተኛ አባትየውን ለመግደል ወደ ሲሄድ አንዱ መጣና ይሄ አማርኛን እኮ እንደ ምንድን ናቸው ማለት አይችሉም። ይሄን ሽማግሌ ገለ አንድ ቃል በአማርኛ ማናገር የማይችል ሽማግሌ ገለ ምን ታገኛለህ ሲባል ነው እንደ ብሎ አባትየውን ለመግደል ያለውን ጥሎ ሄደ። እንግዲህ አንድ አማርኛ መናገር የማይችል ሰው ውስጥ የተወለደውን ሰው እንደዚህ አይደለም ተራ በጣም የወረደ ሰውን ከመጥላት የተነሳ ይሄ የሰውንም ታሪክ ማበላሸት ጭላሸት መቀባት የተለመደ ነው። እናቱ አባቱ እዚህ ተወልዶ አድጎ ከመወለድም ደግሞ ታዋቂ ሰዎች ናቸው። በጣም ኢንፍሉዌንሻል ለትምህርት ቤት መሬት ሰጡ። አዎ ለቴሌ አገልግሎት በዛን ሰዓት በኃይለ ሥላሴ ዘመን ማለት ነው። ልጁ የቀጠለው እኮ እሱ ነው ያባቱ ነው አይደል? በቃ አዎ አዲስ ነገር እኮ አይደለም። አሁን ቴሌ በሳቸው መሬት ላይ ቆመ። ጤና ጣቢያ በሻሻ በሳቸው መሬት ላይ ነው ቆመ። ነፃ ነው የሰጡ መስጊዱ ትልቅ መስጊድ ነው በኦሮሚያ ቁጥር 1 መስጊድ የሚባለው። እናትየው መስጊዱን በየሳምንቱ ሰደቃ ይባላል እዚህ በየሳምንቱ በህይወት እያሉ ሰውን ይጎርሳሉ። ሰውን በየሳምንቱ ሰርቶ ጁማ ሰደቃ ብሎ ይሰጣሉ። አሁን ክቡር ጠቅላይ ሚኒስትሩ ምገባ ብሎ ዘጋ ጀመሩ። እሱን ነው ያሰፉ። እናታቸው እዚህ አሁን በመስጠት ነው የሚታወቁ። እሳቸውም ቀድሞ ጀምረዋል። ሴራውም እንዳልኩት በየአቅጣጫው የምናየው ነው። ትችቱ አንድ አይነት ነው። በሌላ በኩል በሰላም ለማደፍረስ የተሰራው ስራ በጣም ትልቅ ነው። ሰላም ለማደፍረስ የተሰራው ስራና እሳቸው ነው በተቃራኒው ሰላም ላይ ሰርተው ኖቤል ሊያሰኛቸው የሚችለውን ስራ እጅግ በጣም ቀድመው የሰሩበት አካባቢው በራሱ የፈቀደላቸውና ምናልባት ከኖቤል ቀድመው ኖቤል ላይ ያሸነፉበት ሌላ ባህሪያነት ቢጠቀስ ግን ከአካባቢውን ጭምር የተወሰደ የጸቡ ራሱ የመጣው ግን ከዛ ነው ይባላል። ይሄ እስከ ሰሜን ጦርነት እስከ ትግራይ ጦርነት ድረስ የቀጠለ ስራ አለ ሁሉ ይባላል። አሁን ደግሞ መጽሐፍ ጽፈናል የሚሉ ሰዎችም እንዲሁ በሃይማኖት ስም ጅማ ላይ ያለውን ጉዳይ ጠንሰውት እንደነበር አሁን እየነገሩ ነው ውጭ ያሉ ጸሐፊዎች። 1999 ግለሰቦች ቡድን አድርጎ ሰው እንዲጣላ ተደርጎ የሃይማኖት ግጭት ነው ተብሎ በሻሻ ላይ ሰው ተጣልቶ ነበረ። ለሚገርም ያ ጤድ ራሱ የወያኔ ስሪት ነው። ለምንድን ነው በዛን ሰዓት ሰላም አብሮ ክርስቲያን አለ፣ ሙስሊም አለ፣ ፕሮቴስታንት አለ፣ እዚህ ጆባም አለ፣ ዋቂፈታ አለ። ቢያንስ 4-5 አይነት ሃይማኖት ተከታዮች አሉ። ምንም እስከዛሬ አንድ ሰው የሚገርም ያውን ትልቁ መስጊድ እዚህ ስለተሰራ ክርስቲያኖች ባርዛፍ ሰጥተው ነው መስጊዱ የተሰራው። ማርያም ቤተክርስቲያን ሲሰራ ሙስሊሙ ባርዛፍ እየሰጠ ቡና እየሰጠ ነው አብሮ ሰዎች ሲሰሩ አብሮ የሰራው። ይሄ ማንም ሊሽረው አይችልም። ማንም ድና ሊያደርግ አይችልም። እንደዛም ነው በሻሻ ላይ አብሮ ሰጥቶ ሂል ሰጥቶ ምግብ ሰጥቶ እንጨት ሰጥቶ ቆርቆሮ ገዝቶ አብሮ የሚሰራ ሰው ይጣላል አይባልም። የወያኔ ተላላኪዎች የወያኔ ሰላዮች ማታ ይመጡና ሰዎችን በሆነ ነገር አጋጅቶ ጠዋት ለረብሽ ከተነሳ በኋላ ሲኬድ የለም። ያን አጋጣሚ እሱ ኢንሳ ዳይሬክተር ላይ እያለ ይሄ ነገር ተደረገ። መጣ ወያኔዎች ሰውን እየገረፉ አይን እየጠፋ ነው። መጣና ይሄ ህዝብ ሰላማዊ ህዝብ ነው አትግረፉ፣ ሙሉ ህዝብ ይሰራ ብሎ ጠዋት ህዝብ 10,000 ሰው ይበልጣል። ከበሻሻ ከቀዳማይ ቦቶ የሚባል አካባቢ እዛ አካባቢ ያለ ቆታ ያን ሁሉ ሰበሰበና እስከዛን ቀን ድረስ ህዝብ ብሎ ምን ብሎ ነው የሚጠብቀው ታውቃለህ? ደመላሽ ብሎ ነው የሚጠብቁት። ካድር ወንድምየውን ኦነግ ገሎታልና ወንድምየውን የገደሉትን ቢያንስ ይሄ ሰው ዛሬ መከላከያ ሆኖ ኢንሳ ላይ እየሰራ ነው ሲመጣ እነዛን አስገድሎ ይወጣል ደመላሽ ይሆናል ተብሎ ሲጠበቅ የነበረው ሲመጣ ያ ግርግር ሲወርድ መጣና ይኸው እኔን ታውቃኛላችሁ አይደለም? አዎ ከድሮ የገደሉትን ያስገደሉትን አሉ አይደለም? እዚህ ውስጥ አሉ። አዎ እኔ ላላ ብዬ አፉ ብያለሁ። ባላችሁበት ቦታ እኔ ለኔ ካላችሁ እዛው ተቃቀፉና አፎቱ በሉት አሉ። እዛው እኔ ቁሜያለሁ። እዛን ቀን ነበርኩ እዛው በቦታው ላይ በዛው በሻሻ ሜዳ ውስጥ ነው። እዛው ሰው አለቀሰና እርስ በእርስ ተቃቅፉ እርቅ ወረደ። ከዛም በኋላ ሰው እስከዛሬ ተጋጅተው አቅም 1999 ነው የገዛ ወንድሙን ገሎ የገደሉት። መከላከያ ሄዶ መጥቶ ደም ይመልሳል ተብሎ ሲጠበቅ እኔ ወንድሜን የገደሉትን ትቼ አፎቱ ብያለሁ። ዛሬ ምናየው ባህሪ እሱ አይመስልም ማለት አሁን ያለው ያስደነቅ ለምን አያስራቸውም ለምን አይገልም እንደምን ይላል ሰው እንኳን ወንድሙን የገደለውን አፎቱ ብሎ በሂርቅ ሰው ታርቆ ከዛም በኋላ ህዝቡ ሳይበተን የሃይማኖት መሪዎችን ምረጡና የሃይማኖት ፎረም አሁን በኢትዮጵያ ደረጃ የታወቀው እስከዛን ቀን የለም። የሃይማኖት ፎረም ከሙስሊም ከኦርቶዶክስ ከፕሮቴስታንት የሚያሰግዱ ኢማም ዋና ምረጡ ተብሎ 3 ሰው ተመረጡ። ሼህ አብዱልሐሚድና ቄስ ታጋይ ፓስተር ታምራት አበጋዝ ሶስቱም መረጠና ሰው እነዚህ የሰላም አምባሳደር ጓደኞቹ ናቸው። ደግሞ ሶስቱም ከትምህርት ቤት ጀምሮ አዎ ሶስቱም አብሮም ነው የተማሩት። ትምህርት ቤት የተማሩት አዎ ሶስቱም ጓደኛ ናቸው። ተመረጡ። በዛው የኢትዮጵያ ሰላም ሰብአዊ መብት ኮሚሽን
አምባሳደር ጥሩኔ ዜና መጡ። የቡና ቀን ሲከበር አዎ አጋሮ ላይ መጡ። በሻሻ ላይ እነዚህ መርጦ ሰው የሰላም አምባሳደር ሃይማኖታችን የተለያየ ነው፣ እንደ ሰው ግን አንድ ነን። ሶስቱ የሃይማኖት ብርቅዬዎች ብሎ እንደዚህ የሚሉት ማሳያ እናሳያቸዋለን። አዎ ሶስቱ የሃይማኖት ብርቅዬ ወጣቶች እነሱ ባሉት ተመሩ። እነሱ የሚያስተምሩ ስለ ሃይማኖት ነው፣ ስለ ፖለቲካ አይደለም። በግል ሃይማኖት ሰው የራሱን ሃይማኖት ይከተላል፣ ግን እንደ ሰው አንድ ስለሆኑ ሶስት ነው ይሄን ህዝብ እንዲያረጋጉ በቋሚነት ብሎ አስመርጠው ሄደ። በሳምንቱ የኢትዮጵያ ሰብአዊ መብት ኮሚሽን እዚህ ናሶ ላይ መጡና የቡና ቀን ሲከበር በሰላም የሰላም አምባሳደር መጡና አጋሮ ላይም እነዛ ሰዎች ተመረጡ። ሁለተኛ ተመረጡና እዛ ጋር የሰላም አምባሳደር ብሎ እውቅና ሰርተፊኬት አዘጋጅተው መጥተው ሰጡ። ሁሉም በላይ ለሰላም መጠናከር የሚሰራው የኢትዮጵያ ሰብአዊ መብት ኮሚሽን የሰላም አምባሳደር አድርጎ ለሰየማቸው ግለሰቦች በዛሬው ቀን የምስክር ወረቀት የሰላም አምባሳደር አድርገን እንሰይማቸዋለን። ሞራል ያስፈልጋል በጣም። በመቀጠል ክቡር አቶ አባዱላ ገመዳ ሞራል ያስፈልጋል በጣም። የዛኔ ነው ኖቤል የዓለም አቀፍ ኖቤል ተሸላሚ ሆነው እሱ ለኛ ማለት ነው 2000 እሱ መጥቶ ያን አረጋግቶ እነዛን ሰዎች መርጦ ባህር ኑሮ እስከዛሬ ጦርነቱ አይቆምም፣ ሰውም አልቋል። ከዛ በኋላ ሞከራችኋል አውቃለሁ። ለምሳሌ ሰሜኑ ጦርነት ጊዜ በይቅርታ ያለፋችኋቸው ሰዎች አሉ። የሚገርመኝ ግን አሁን ይላሉ እኛንም ሲያስተምሩን እናንተ ስለሆናችሁ ብቻ ሳይሆን ሲቀጥሩን የሰው ልጅ ትልቁ ድህነት ይላሉ፣ ወይ ደግሞ ከድህነት የከፋው ድህነት ሀብትን አለማወቅ ነው ይላሉ። አብይ ደግሞ የተጠቀሙት አሁን አብይነት እያል ነው እኛ እየፈለግን ያለ ነው ስራቸው። እሳቸው ደግሞ ከአካባቢ በጣም ወስዷል እንዳሉት ቅድም የእሳቸውን ብለን ስንመጣ ያጋሮ ማንነትም ነው እንደዛ ያለውና ምን ያህል ቫልዩ ታደርጉታላችሁ? ለምሳሌ ሀብታችሁን አሁን የምትናገረው ነገር መጥተን ያየው ነገር ያስቀናል ማለት ድሬዳዋ እንግዲህ በጣም በዚህ የምትገለጽ ነች፣ ግን ከዛም የሚበልጥ ፍቅር የሰላም መገለጫው አለ። ልክ እናንተም ከተማውን ታስቡ እነኚህ ማንነቶቹን አልጣላችሁ። ለምሳሌ ፍቅር፣ አንድነትና ሰላም ነው በርጩማው እግር፣ እሱን አርማ ታደርጋላችሁ። እነኚህን ጉዳዮች እያንዳንዱ ህፃኑ ባለስልጣኑ ኳስ ተጫዋችም ያውቃቸዋል። እኔ ሰጋለሁና ይሄን ምን ያህል ቫልዩ ታደርጉታላችሁ? በርግጥ ስላደረጋችሁ ነው ልጃችሁ የምትደግፉት፣ ምክንያቱም ሰው ሲወጣ መጎተት ነው የምናውቀው። ስለ አብይ ግን አሁን የሚያጋራው ሰው ይዘምራል። እሰጋለሁና ምን ያህል ይሄን ዋጋ ታውቁታላችሁ? ይሄን ትተን ቡናችሁ ለምሳሌ የኢትዮጵያ ራሱ መገለጫ አርማ ነው። የቡና መገኛ እዚሁ እናንተ ጋር ነው፣ እዚሁ ነው። እና ምን ያህል ይሄን ግን ቫልዩን ታደርጉታላችሁ? ቫልዩን ታውቁታላችሁ ማለት ብዙ ይሄ ያጣን ሰዎች ስለሚያስጨንቀን ማለት ነው። አሁን አጋሮ ላይ በህዝቡ የሚታወቅበት ሰጥቶ መቀበል፣ ፍቅር ይሰጣጣል፣ አብሮ ይኖራል። አንተ ከጎንደር መጣ፣ እሱ ከወሎ መጣ፣ ከሸዋ መጣ፣ ከወለጋ መጣ ይባል ነገር የለም። እዚህ ስሪቱ ማለት ነው። ሰው በመሆኔ ብቻ አክብሮ አብሮ ይኖራል። የአጋሮ ባሪ ማለት ነው። ይሄ ደግሞ ተወላጅ ነው። አስብ፣ ይሄ ለሀገር ብሎ መከላከያ ሄደ፣ ከዛ ኢንሳ ሄደ፣ ገባ፣ መጥቶ ህዝብን እያናገረ ህዝብን እየመከረ መሄድ ለህዝብ ልማት ከኪሱ አሁን ለገነቴ ቅድም ያልኩልህ እኮ ከኪሱ አውጥቶ ብር ሰጥቶ ነው ይሄን ሰው አስተባብራችሁ ቤት ስሩ ብሎን 2001 ቤት ሰርተን እኛ ገነቴን አስገብተን ሲሚንቶ አስገብቶ አልጋ ገብቶ ቤት ውስጥ የተለያዩ የምትኖርበት ነገር አድርጎ የወጣ ሰው ነው። እሱ እንኳን ለሀገር ብሎ ከስራ ተባረው ወደ ትምህርት ቤት ገብቶ የተወረወረ ሰው ይሄ ህዝቡ ውስጥ አለ። ህዝቡ በዚህ ምሬት አለበት። እሱ ማስታወቂያ ልዴቱ ምናምኑ ምሬት አለበት። ለምን ህዝቡ ውስጥ ፋውንዴሽኑ ዛሬ ሳይሆን ጠቅላይ ሚኒስትር ሳይሆን 2099 ዓመተ ምህረት ጀምሮ ውስጡ ተሰራይቶ ህዝቡ አይቷል፣ ያየውም ማለት ነው። ከዛም በኋላ እሱ የተናገራቸው ነገሮች ተሰርቶ አይቶ ስላለ በጣም የጸና ነው። የከተማው አሁን ጎማ ወረዳ እዚህ ጅማ አካባቢ ላይ ይታወቃል። ባለ 3 እግር መቀመጫ ከምስማር ውጭ ነው የሚሰራው። በራሱ ነው ተጠርቦ ምን ብሎ የሚሰራው። እሱ ለባለስልጣን ሲምቦል ነው የሚሰጠው። መርጩማ ሲሰጥ ስልጣን ላይ ሰክኔ ኑር ሰከን ተብሎ ነው የሚሰጠው። ለትል ባለስልጣን ለሚሆን ሰው ነው የሚሰጠው። ምን ላይ ነው ቁጭ የምትለው ተብሎ። አንዱ ሰላም ነው፣ 3 እግር ነው ያለው። አንዱ ፍቅር ነው፣ 3 መቀመጫ አይደለም ያለው። ሰላም፣ ፍቅር፣ ልማት። ሶስተኛው ደግሞ ልማት ነው፣ አንድነት ማለት ነው። አዎ ይሄን እዚህ ላይ ቁጭ ብሎ ያደገ ሰው ነው። እዛም ሲሄድ ዛሬ ዶክተር አብይ የሚያስተምረው ሰላም ነው፣ ፍቅር ነው፣ ልማት ነው። እዚሁ ቁጭ ብሎበት መርጭማ ላይ ያደገ ሰው ነው ማለት ነው። ለዚህ ነው የከተማችን መለያ ባሪው 3ቱ መቀመጫ እሱን ለዓለም ያበረከተችው ከተማ ናት።
ይሄን ደግሞ ማበርከት ደግሞ በተግባር ከሄደ በኋላ አሳይቷል። ዛሬም እየሰራ ነው። ለዚህ የኛ ከተማ መለያ 3 እግር መቀመጫ ነው። ስጋቴ ምንድነው? አስቀጥላችሁታል። ስጋቴ ምንድነው? በልማቱም እናየዋለን ግን አለ እኮ እርግጠኛ መሆን እንፈልጋለን። ቀጥሏል። ይሄ ምንም ንቅንቅ በይልክ በቁጭት ነው አጋሮ ራሱ በይልክ በቁጭት አውቀውታል። አሁን የአጋሮ ተወላጅ እንዲያውቀው ይደረጋል። ይሄን ቫልዩ የራሳችሁ ቫልዩ የአጋሮ ውስጥ ያለው ተወላጅ ይቅርና ብሔር ብሔረሰብ ብዙ አብሬ ነው ለን አውቀዋል። በይልክ ለምን 2002 እሱ ከስራ በአጋሮ ምክንያት ከስራ የተባረረው ውስጣችን ውስጥ አለ። ይሄ ህዝቡ ውስጥ ተሰራይቶ ነው ያለው። ህዝቡ በዛን ሰዓት ወጣችሁ አትቀበሉ ተብሎ የተከለከለ ህዝብ እኮ ነው። በና ሚኒስቴር እኮ አልሆነም። ለዚህ በይልክ ይልክ አለ ውስጤም አለ ህዝቡ ውስጥም አለ። በቁጭት ነው የምንሰራ። እዚህ ሀብታችሁን ማወቅ ማለት ነው። ልጃችሁ ሀብታችሁ ነው። ፍቅር፣ አንድነትና ሰላም ሀብታችሁ ነው። ቡናችሁ ሀብታችሁ ነው። እነኚህ ሀብቶች በተጠበቀው እንዲቆዩ ነው ጉጉትና እነኚህን ሀብቶቻችሁን እያወቀ የሚሄድ ትውልድ ወይ ደግሞ እንዳይሸረሸር ማድረጉ ላይ እርግጠኛ መሆን ስለፈለኩ ነው ደጋግሜ የማነሳው። የዛሬ ወጣቶች ዛሬ ለምትሰሩት ገድል ለምትሰሩት ታሪክ የኛ ህዝብ ባህል ሁሌም የሚያወሳው መሆኑን አውቃችሁ በትምህርታችሁ እንድትበረቱ በትምህርታችሁ እንድትተጉ የተማራችሁ ያወቃችሁ የነቃችሁና አካባቢያችሁን የምትቀይሩ እንድትሆኑ በአንክሮ መልእክቴን እያስተላለፍ ቡናን በሚመለከት ሐሳብ አፍልቃችሁ በዓል ማክበር መቻላችን ያስደስተኝ ቢሆንም ከቡና ባሻገር እኛ መታወቂያችን ፍቅር ነውና ይህ ፍቅር አብቦ ፍሬ አፍርቶ አጋሮ የቡና ሀገር አጋሮ የፍቅር ሀገር የምትባልበት ቀን እስኪመጣ ድረስ ተግታችሁ እንድትሰሩ አደራ ለማለት እወዳለሁ። ጽዱና አጋሮ ጨምረንበት ጽዱ አጋሮ አየን ዞረን እሱ ነው ጽዱ አጋሮን ለሚቀጥለው ትውልድ ቆሻሻ አጋሮን የደከመች የበሰበሰች ሳይሆን ጽዱ አጋሮ በቴክኖሎጂ የታነጸች ለሚቀጥለው ትውልድ እንዲወጣ ከፈለጋችሁ ትምህርት ላይ በርቱ ብሎ ነው የተናገረው። እሱን እኛ በተግባር ለማድረግ እስከዛሬ እየጠራን እያደረግን ነው። መሶብን አየን ቅድም በጋራ ወደ መሶቡ ራሱ ሳንሄድ ቴክኖሎጂ አሁን ያለፈው አመት ኮሪደር አዲስ አበባ ላይ ሲጀመር አንደኛ ዙር እጄ ጎብኝቻለሁ። እኔ ገና ቤተ መንግስት አካባቢ ላይ እየተሰራ ፒያሳ ተጀምሯል። ፒያሳ ተጀምሮ እዛ ጋር ጩኸት ሲያቃጥሉ ሄደን ጩኸት እያጠፋፉን ነበረን። አይተን ታዘብንና መጥቼ እኔ በማግስቱ ህዝቡን ጠርቴ አመራሩን አወያየው። አመራር ከጨረስን በኋላ የብልጽግና አባላቶችን አወያየ ነው። የቀበሌ አመራር አወያየ ነው። 3ኛ 4ኛ ላይ ህዝቡን ጠርቴን አወያይተን እኛ መስራት እንችላለን። የኛ ልጅ እዛ ጋር እንደዚህ የጀመረውን ስራ በአርአያነት ሰርተን አሁን እኛ 90 ቀን ውስጥ እንሰራለን እንሰራለን ብሎ በቃ ህብረተሰብ ሳንቲሙን ያዋጣና ቤቱን እንስራ፣ እኛ አስፋልቱን እንስራ፣ የእግር መንገድ እንስራ፣ የወክወይ የሳይክል እንስራ ብለን አሰብን፣ ተነጋገርን። አንድ ሰው ሳይጮህ አንድ ሰው እንደዚህ ሆንኩ ተሳይል 90 ቀን ውስጥ ሰርተን ለራሱ ክቡር ጠቅላይ ሚኒስትር መጥቶ ጎብኝቶ አስመረቀ። አስቀጥለናል ማለት ነው። የተቀመጥንበት ቤተ መንግስት ለተመልካቾቻችን በዛው ለማንሳት እንነካዋለን እንዳሉ የዚህ ማሳያ ነው። ምናልባት ስለሚገርመኝ ነው። አንደኛው እንትን ነው በጣም ግልብ ከመሆናችን የተነሳ መደመር ከሚለው ታሪካችንም ከዜሮ መጀመር አይደል። ለእኔ አሁን ለምሳሌ አሁን አባቦቃ ቤተ መንግስት አጋሮ ላይ ታድሶ ነው ቁጭ ያለው። አሁን ይሄን ለማደስ የመፈለግ ሜንታሊቲ ዝም ብሎ ይመጣል ወይ? ከዛ ሜንታሊቲ ብቻ ሳይሆን ሰርቶ መቻል ማሳየት ራሱ አንዱ የዛ ማሳያ ይመስለኛል። እንደ ቀላል ሊታይ ልናየው እንችላለን። ይሄ ጉዳይ ቲንኪንግ ውስጥ ስለሚበልጥ ማለት ነው። አሁን የተቀመጥንበት ቤተ መንግስት ራሱ እኛ ከሱ ተምረን በዛን ሰዓት ኦህዴድ እያለ ውስጥ ችግር ሲፈጠር ተንኮል ሲሰራ ደባ ሲሰራ እሱ ለበጎነት ለሀገር ሲሰራ ስም ማጥፋት ዘመቻ ሰንሰለት አስቶ ከዚህ እስከ አዲስ አበባ የሚሄዱ ተንኮሎችን በተንኮል አይደለም የምትመልሱት፣ እናመሰግናቸዋለን በሉ። እናንተ ግን በቁጭት ስራውና ጭረሱን። ይሄን ነው ያለን፣ ይሄን ነው ተማርኩ። ስለዚህ በእልክ ሰርቶ መጭረስ የሚል ነገር ከሱ የወሰድነውን በተግባር ለማዋል ኮሪደሩን ሰራን። ኮሪደሩን ከሰራን በኋላ አጋሮ ላይ ቤተ መንግስት አላት። 1957 ኃይለ ሥላሴ ይመጣሉ ወደ አጋሮ ተብሎ ህዝብ አዋጥቶ የሰራ ቤተ መንግስት ነው። 1957 ደርግ በነበረ ሰዓትም ነበረ ኢህአዴግ ሲገባ በ57ም ህዝቡ ነው የሰራው። ይሄ በህዝቡ የተሰራ ነው። 1957 ነው የተሰራው። ኃይለ ሥላሴ ወደዚህ ይመጣል ተብሎ ኃይለ ሥላሴ መጥቶ ውሻዋ አልወርድ ብላ ከመኪና ውስጥ እዚህ ጋር ተሰርቶ ሰው አራዶ አልወረዱም። ወደ ጎሬ አንድ ቀን አድሯሉ ባላለን ወደ ጎሬ ነው የሄዱት። ከዚህ አልፈው ያም ቁጭት ፈጥሮብናል። ህዝቡን እንዴት አለበት ቤተ መንግስት ገምቶ 1957 ሳይጎበኙ አለፉ።
አሁን ያለፈው ኮሪደር ለማስመረቅ ተዘግቶ ከረመ። እንግዲህ ከዛ ጊዜ ጀምሮ ኢህአዴግ ሲገባ ፈረሰ። ከናካቴው ደግሞ ኦነግ አፈረሰው። ኢህአዴግ ሲገባ በየቦታ ማየት አይፈልግም አንድ ነገር ተዘግቶ ሆነ አፈረሱና እኔ ካንቲባ ሆኜ ወደዚህኛው ሲመጣ መሰረቱ ነው የነበረው ፈርሶ ማለት ነው። ግማሽ መሰረቶቹ አሉ። ያን አሁን ቅርጽ ነው መደመር መጽሐፍ ላይ አይተህ ከሆነ ያሉ ተፈጥሮ ሀብቶችን አስተካክሎ አመቻችቶ ማቆየት ከተቻለ አዲስ ነገር መጨመር የሚል አይዲያ ውስጥ አለ። ስለዚህ በ60 ቀን ይሄን እንሰራለን። 24 ሰዓት 60 ቀን ነው ያለቀው። ይሄ ቤተ መንግስት 60 ቀን ነው የጨረስነው ከመሬት ተነስተን ማለት ነው። ገንብተን 24 ሰዓት ነው የሚሰራ። ታሪኩን ማወቅ ቫልዩ ማወቅ ነው። ቦታው ምን ነበረ ታሪክን ማወቅ ይታል። አሁን እኮ ነበረ ይሄ ነገር አሳምረን እኛ ማስቀመጥ ብቻ ነው። አዲስ ነገር አይደለም እኮ የምንጨምረው ማሳመር ማወብ ነው። የነበሩ ቅርጾችን አስተካክለን እናስቀምጥና ለትውልድ እናስተላልፍ። አለቃ ብሏላ የጸዳጅ ውብ ከተማ እናስተላልፍ ያለ ስለሆነ ውስጣችን አለ። ሙድካስና እንደ ሙዳችን የምናወራው አይደል? እንደ ሙዳችን የምናወራው እንደ ዘመኑ እንደ ጊዜ የምናወራው ደማቅ ነበር። ቦልድ የሆኑት ከድህነቱ የከፋው ድህነት ሀብታችን አለማወቅ የምንለው በተለይ የሚዲያ ጉዳዮቻችን እዚህ ሀገር ያለው ፖለቲካ ሚዲያ ላይ የሚካሄድ ነው። በተለይ ደግሞ አሁን የምንገናኝበት ይሄ ዲጂታል ሚዲያው ላይ ያለ ጦርነት ነው። ይሄ ግን አሁን የምናወራው ትልቁ ሮድ ማፕ እኔ በተግባርም ዞረን በተግባር እንዳሳየ ነው። በተጨባጭ ምስል ያኔ ታደርጉ ከነበረው እንዳሳየ ነው። ተመጋግቦ የመጣ ምናልባት የኢትዮጵያ አሁን ያለችው ለውጡ እንዳልኩት ትግል ውስጥ የተነደፈው ከዛ ቃል ነበረ። ያ ቃል በተግባር የተገለጠው እዚህ ነው። እንግዲህ ማንም ሊከራከር የሚችል ከመጣ ክሱም ተግባሩም ህልሙም ቀርሞ የተሰራው እዚህ ነው። ከዚህ ነው ለተቀረው ዓለም በሙሉ የተበተነው ወይ ደግሞ ኢትዮጵያ ላይ ሰፍኖ የምናየው ማለት ነው። ይህን እንደ ቀላል ልናየው እንችላለን ማለት ለእኔ እንኳን ገርሞኝ ነው። ለምሳሌ ስሩን ፍለጋ ስንመጣ ከአብይ ወደ አብይነት አድርገናል ብለን ሩቱን ለመፈለግ ስንመጣ ነው እዚህ ይሄንን ትልቅ ማስረጃ እንደ ማሳያ አድርጌ ለልጆች የመጣ ነውና እርስዎ በደንብ ያውቁታል። ሌላው ሊዘነጋ ይችላል። ምናልባት ጠቅላይ ሚኒስትሩ ሊዘነጉት ይችላል ማለት ቃል በቃል ከዛ የሰሩትንም ስለሚረሱ እሳቸው በቀጣይ ስራ ስለሚያተኩሩ ይሄ ትልቁ መሰረት የተጣለበት ነው። ይሄ ቀላል ማለት ይሄ ላጋሮ እንደ ቀላል ልናየው የምንችለው ነው። እንደ ቀላል የሚታይ ነገር የለም። በልኩ እርስዎም ቢነግሩን ደስ ይለኛል። በልኩስ ያጋሮ ትውልድ ይሄ ሊዘክር አይገባ ወይ ደግሞ መሪ መሆን የሚያስብ ሰው ይቻላል እንደዚህ ብሎ ማሰብ የለበት። ያለ መንግስት ድጋፍ አይደል ስልጣን ሳይኖረኝ ቢገፉኝም ለህዝብ እሰራለሁ እያሉ አሁን በኢትዮጵያ ደረጃ እየተሰራ ያለው ልማት ለኢትዮጵያውያን አዲስ ሊሆን ይችላል። ግን እኔ እንደ አንድ ኢትዮጵያ ዜጋ በዛን ሰዓት ከሳቸው ጋር እዚህ ስብሰባ ሲያወያዩ ከምናገሩት ቁሜ ከሰማው ከታዘብኩ ሰዎች አንዱ ነኝ። እዚህ ማለት ነው። በሻሻ እርቅም ነበርኩ፣ እዚህ ከተማ ላይም ነበርኩ፣ ስራዎቹ ሲሰሩም ነበርኩ፣ በህይወት ነበርኩ አጠገቡ። እዚህ ጋር ሰው ሲያወያይ፣ ሰላም ሲያወርድ፣ ኮሚቴዎቹን ሲያቋቁም፣ ልማቱን እንሰራለን ብሎ እቅዱን ሲያቀርብ ነበርኩበት። እየሰማው እቅዱን እየተቀበልን እየሰራን ነው የነበረው። ስለዚህ ማንም ይሄ ነገር እንደዚህ ነው ሊል አይችልም። ነበርኩበትና በቦታ ከኔ ጋር የነበረ ሰው መከራከር ይችላል። ያልሰማ ሰው ያልነበረ ሰው ምንም መከራከር አይችልም። ኢትዮጵያ አሁን የጀመረችው ልማት ለሸገር ለእንጦጦ ተብሎ እዛ ጋር አሳትፎ እየሰሩት ነበረው 2001 አጋሮ ላይ አጋሮን መቼ ኢትዮጵያ አራያ ታደርጋለች ብሎ ተናግሮ አጋሮ ላይ ልማቱን ጀምሮ ከውጭም ከውስጥም ጫና እየደረሰበት ከስራም ተባሮበት አልቆመም። 2000 ብር እዚህ ጋር ኢራጣ አበልቶ የጀመሩትን እዛ ጋር ሄዶ ፕሮጀክት ለሸገር ፕሮጀክት ለተለያዩ አሁን ጎርጎራ ላይ ሸገር ላይ ወንጪ ላይ የሰሩት ፕሮጀክቶች አሉ። በማስተባበር ነው 2001 ነው አጋሮ ላይ የጀመረው። እሱን ነው እንደ ሀገር ይዞት ሄዶ ያሰፋው። ስለዚህ አሻራ ነው የማንም ሊክደው አይችልም። ሊቀለበስ ይቅርና መሳት አይችልም። ባቡሩ አዲዱን ጠብቆ እየሄደ ነው። የሚጮው ውሻዎች ይጮዋሉ፣ ግመሎቹም ይሄዳሉ። ይሄ በተግባር አይተናል። እዚህ ጋር አጋሮ ላይ አራያ እናደርጋለን ያለው ይሄው በሀሳብ እዚህ የጀመረውን ለአፍሪካ እንዳለው ለአፍሪካ አሁን ለአፍሪካ ተምሳሌ ሆኖ ያለም ኢትዮጵያ አድርጓል እኮ። አሁን በዛን ሰዓት የነበሩ ሰዎች ዛሬ ጠቅላይ ሚኒስትር ከሆነ በኋላ ያደረገውን ሲያዩ እሱ የተናገራቸው ነገሮች ሆነዋል ማለት ነው። የቀረ አንድ ነገር አይደለም። አሁን ይሄ እንደ ቀላል ነገር አይደለም የሚታየው። ተስፋ የሚቆርጥ ሰው ቢኖር በዛን ሰዓት ከስራ ተባረዋልና ተስፋ ይቆርጣል። ተስፋ የሚቆርጥ ሰው አይደለም። አንድ ሰው ሲተች
እናመሰግናቸዋለን ብለው ስቆ በይልህ ገና ሌላ ነገር ያስባል። ሌላ ነገር አስቦ ጨርሶ ታያለ። ጨርሶ አይቶ ደግሞ ጠላቶችንም ገለቶማ ብሎ ነው የሚያልፈው እንጂ ቂም መያዝ ምናምን የለም። ሁለት ነው እዚህ ማየው ፍልስፍና ሆን ብዬ ይሄን ጉዳይ ነካሁት። ምንድን ነው አንዱ የድሮ የወረሳችሁ ነገር መኖሩንም እዚህ ጋር ያለው ምክንያቱም ስሜታዊ ይኮናል። ክፍለ ሀገር ነው ያናዳል ጉዳዩ። እነዚህ ሰዎች እኔስ እንደምሰማው ከሆነ አሉ። ስለዚህ ልክ የተከተላችሁ ይመስላል ህጋዊ እርምጃ የተወሰደው ከዛ በሰላም እንዲኖሩ ያደርጋችኋል። ሁለተኛው ደግሞ ስንነሳ ያልነው ይሄ ለምሳሌ ሸንኮራ ተጨፈጨፈብን እያሉ ልማት ሲጀመር ልክ ከጠቅላይ ሚኒስትሩ ከአቶ መለስ ዜናዊ ሂንሳ ከነበሩ ተቀላቃኞቻቸው ጭምር ተልእኮ እየተቀበሉ ገና ልማቱን ሲጀምሩ 2001 ላይ ከ17-18 ዓመት በፊትም ሲረብሿቸው የነበረውን ስር እኮ ነው የምናገኘው እዚህ ላይ። በዛን ሰዓት ልማቱ በፕላዝማ ልማት አይመጣም፣ በአጫሉ ዘፈን ልማት አይመጣም፣ በሆስፒታል ልማት አይመጣም ያሉ ሰዎች 2001 ላይ ጁንታ እነዛን ሰዎች ሲገል አሁንም ብር አዋጥቶ ጁንታዎች ይመጣሉና ጠቅላይ ሚኒስትሩ ይወርዳል። ሰዎቹ እኮ ተስፋ አልቆረጡም። ከዚህ ሰንሰለት ዘርግታችሁ አዲስ አበባ ሄዳችሁ እናመሰግናለን ብሎ ስላለፈ ሞኝ አድርጎ ስለዋል ማለት ነው። ሁለተኛ ብር አዋጥተው ጁንታን ሲደግፉ ከዚህ በላይ ምንድን ነው የሚጠብቀው? ጠቅላይ ሚኒስትሩ እኮ ቤተ መንግስት ለቆ ጦርነት ሄዷል። አዎ የሚገርመኝ ዋጋውን ቅድም አላነሳ ነው። ቀደም ብለን ጀምረን ወደዚህኛው እየኖሩ ነው። አሁን በህይወት እየኖሩ ነው። በእርግጥ የነኩት ትልቅ ጉዳይ ያነሱትና ሳንጨርሰው ነው ያን የወጣ ነው። ዋጋውን እንዴት ነው ማለት ከፍልስፍናው ያነሳ ነው ጨምሮ እኮ አረ በእርግጥ ሪፎርም ከባድ ነው ይባላል። ለዛ ነው ሪፎርም ኢትዮጵያ ማሰብ ከባድ ነው፣ አብዮት ነው የሚያስፈልገው ይላሉ ብዙዎቹ ሲከራከሩና ያ ስለሆነ ምሕረት የተደረገላቸው ሁሉም ነገር የተቀዳው በቃ ከአጋሮ መሆኑን እንደርስበታለን። ከዚህ ከእናንተ ዋጋውን አሳንሰን ነው ኢቨን አጋሮውያን ምክንያቱም ልጆችም ይሄን ታሪክ ሊያውቁት ሊኮሩበት ይገባል። ዋጋውን እንዴት ነው እንወቀው እስኪ። ይሄን ነገር ዋጋ ሰጥቶ ቫልዩ ሰጥቶ አስቀምጦ ለትውልድ ለማስተላለፍ የሚካሄድ ስትራቴጂ ነው እየተመራ ያለው። ሪቮሉሽን ቢሆን አንድ ሰው አደባባይ ላይ ትገልና ሌላው ፈርቶ ወደ ቤቱ ይገባል። ይሄ ሪቮሉሽን አይደለም፣ ሪፎርም ነው። ሪፎርም ውስጥ ያለው የወያኔ አባል የነበረውን አሳምኔ አስረድቴ አሳይቴ ወደ ብልጽግና አምጥቴ አብሮ መሄድ ነው። እንገላለን ያለውን ሰው ተው እኔ ያለ ቀኔ አልሞትም ልማቱ ይሰራል ተብሎ እኮ ነው የተካሄደው። ቀን ስላልደረሰ እንጂ ይሄ ሰው እኮ አደባባይ ላይ ንግግር እያደረገ ሰኔ 16 ለመግደል ቦምብ ለወረወሩም ነው። ምን ቀረ? ጦርነት ሄዶ እኮ አልቀረም። ቀኑ ስላልደረሰ እኛን የሚጠብቀን አላህ ነው፣ ለህዝብ ነው የምንሰራውና ብሎ አምኖበት ስለገባ አምኔ ተከተለ። እኔ አምኜ ነው ተከተልኩ። ዛሬ ጠቅላይ ሚኒስትር ስለሆነ አይደለም፣ እኔ ካንቲባ ስለሆንኩ አይደለም የተከተልኩት። 2001 እኮ ካንቲባ አይደለም እሱ ጠቅላይ ሚኒስትር አይደለም፣ ወጣት ነኝ። ግን አላማው ላይ ሀሳቡ ላይ አምኜ ነው የተከተልኩ። መሞትም ቢሆን በዛኔ እኔ ሞታለሁ ብዬ ነው ወስኜ ማለት ነው። ዛሬ ጠቅላይ ሚኒስትር ነውና ሰው ተሾሞ ሊከተል ይችላል፣ በሱ አይደለም በአቋም። አሁን ያልከውን ዋጋውን ሰጥተን ቦታውን እናውቃለን። ትውልዱ ያውቃል፣ ግን ይሄን ያውቃል። አጋሩ ላይ ያለው ትውልድ እርግጠኛ መሆን ፈልጌ ነው እንጂ እርግጠኛ ሁኜ ማለት ነው። አሁን ቼክ ማድረግ ትችላላችሁ። ህብረተሰቡ በቁጭት ነው የሚያውቀው። ለምንድን ነው መሰለህ ይሄን የማነሳው? ከኛ ወዲያ ለኛ ብሎ ልማትን የጀመረ ሰው አንተ እየፈለገ የአካባቢው መወለዱ የከተማ መወለዱ ይተው። አንድ ኢትዮጵያዊ እናንተን አሰባስበን ይሄን ልማት እንስራ ብሎ የመጣውን ሰው ይደግፈዋል እንጂ ሰው ይኮንነዋል፣ ከስራ ያባረረዋል። በእኛ ምክንያት እኮ ከኢንሳ ተባረሮ ወደ ትምህርት ቤት የገባ ሰው ነው። ይሄ አጋሮ ሊረሳ አይችልም። በሻሻ እጄ ምን ገጠመኝ ገረመኝ። አሁን ይሄን የሚያጠናክርልኝ ሁለት ጉዳይ ላንሳ። አንደኛው ትምህርት ቤት ቀዳማዊት እመቤት ያሰሩት ትምህርት ቤት ያው እንግዲህ ቅድም ከእርሶ ጋር ስንዞር በሻሻ ላይ ሄደን የምንቆጥረው እውነት ነው። ይሄ ለቆታና በሻሻ ብለው ቃል የገቡት ላይ ሃይ ስኩል ለቆታና ለበሻሻ የሚያሰሩልን ግለሰብ አሸዋ ማስገባት ጀምረው ዝናቡን ያስቸግራቸው ሰሩት። እሱን እንተውና ተሻገረ ደግሞ መሪ ሲሆኑ ደግሞ ቀዳማዊት እመቤት ልዩ ታለንት ስኩል የሚባል አሁን ግን ሃይ ስኩል አድርገው ያበሻሻ ሰው ይገባዋል ተብሎ የተሰራው ግቢ ገባን። ከዛ ወላጆች የሚያስጎበኙንም ሰዎች እያገኘን አንድ የሚገርም ፍልስፍና ነገሩ የማናውቀው ፍልስፍና። ልጆች ድሮ ትምህርት ቤት ሂዱ ነበር ጠዋት ጭቅጭቅ አሉ። አሁን ግን ከእንቅልፋቸው እንደተነሱ አባዬ እማዬ ትምህርት ቤት ውሰዱ። ትንሾቹ ራሱ ለምን ሲያድጉ ወደ ሃይ ስኩል ሲገቡ ቀዳማዊት ያሰራችው እና አብይ ያሰሩት ትምህርት ቤት ለመግባት የሚል ፍልስፍና ይዘዋል አሉ። አንድ ትምህርት ሌር ነው ራሱ ትምህርት ሌር ነው። በቃ አሁን ልጆቼን ካዩ በኋላ ታች ኬጂና አንደኛ ደረጃ አልፈው መማር እዚህ ለመግባት ትምህርት ሌር ነው። ቶሎ ቶሎ ሲምቦል ዘፎን አይደለ? ድሮ ትምህርት አትሄድም ምናምን ነበር። አሁንስ አባዬ ትምህርት ቤት ተነስ፣ ትምህርት ቤት ሌር ነው። ተነሱ ቶሎ ቶሎ። የሚሄዱት እኮ እዚህ አይደለም፣ እዚህ መጥቶ አይደለም ኤሌመንታሪ ምናምን የሚሄዱት ነው። ነገ እዚህ እንደሚገቡ ስለሚያውቁ እዚህ እንደሚገቡ ስለሚያውቁ ኦኬ ቪዥናሪ ሆነዋል ልጆቻቸው። ሁለተኛ ደግሞ ልጆችን ማበሳጨት ከፈለግን አሉ የበሻሻ ሰዎች
ልጆች እንዲበሳጩ ከፈለግን አብይን እናመዋለን አሉ። አብይን ስናመው ይናደዳሉ ልጆች አሉ። ይሄ ምናልባት ላነሳሁሎት ምላሽ ሊሆን ይችላል፣ ግን ይበልጥ እንዲያጠናክሩልኝ ስለምፈልግ ነው። ይገርማል። ይሄ ማለት ስለሚገርመንም ነው የምናነሳውና ይሄን ለማውራት ደግሞ ሻይ ማፈር ያለባቸው አይመስለኝም። ማለት እዚህ ሆነ ከዚህ በላይ የምናወራው ጉዳይ የለም። የምናወራው ስለ ግለሰብ ብቻ ሳይሆን ከአጋሮ ማንነትም የተቀዳ አጋሮ የኮተኮተችው በተግባር አጋሮ የሞከረችው ኤክስፐሪመንት ያደረገችውን ነው ለኢትዮጵያ የሰጠችው። የድሮም ታሪክ ብንመዝ ኢትዮጵያ አጋሮ ቡናዋን አውጥታ ንግዷን ሀብቷን ስትቦጦበጥ ኖሮችው ነው የሚባለው እኮ። ልማት ወደ አጋሮ ወደ ጅማ እንዳይመጣ ሆን ተብሎ 27 ዓመት አንድ ድንጋይ አልቆመም። ቂም የያዘውም ይመስላል። አጋሮ እኮ የሞተችው በ27 ኢህአዴግ ስመራ ነው። ደርግ ይሻላል ከአጋሮ ለአጋሮ ከኢህአዴግ ዘመን። በደርግ ዘመን መናፈሻ ተሰርቶ የተለያዩ ቦታ ነበረው። ከዛም ደግሞ 60ዎቹ ይሻላል አጋሮ። 60ዎቹ ቤተ መንግስት የሰራ አጋሮ 60ዎቹ ነው። ከውሃ ከሙስያኔ ውሃ ኤሌክትሪክ ሃይድሮሎጂ ተክሎ አንድ ሙስያኔ ነበር እዚህ ከተማ ውስጥ ኤሌክትሪክ ሲጠቀም ነበር በኃይለ ሥላሴ ዘመን። አጋሮ የበለጸገች በጣም የሰለጠነች ከተማ ነው የምትባለው። ከጅማ ከተለያዩ ቦታ መጥተው ቪዚት የሚያደርጉት አጋሮ ላይ ነው። ያ ነው የጠፋው። ክቡር ጠቅላይ ሚኒስትራችን ያሉት ብንችል አዲስ ነገር አዳርጎ መጨመር፣ ካልቻለ ደግሞ የነበረውን አስተካክልን አሳምረን ለሚቀጥለው ትውልድ በቴክኖሎጂ ማስተላለፍ አለብን። አሁን ቅድም ያልከው ተማሪዎች ህጻናቶች አሁን በከተማችን ውስጥም መዋል ህጻናት ብዙ አልነበረም እዚህ ውስጥ። በዚህ ለውጥ መንግስት በዚህ 8ኛ ዓመቱ ነው ዘንድሮ። በዚህ 8 ዓመት ውስጥ መሰረተ ትምህርት ከ50 በላይ ሰርተናል። ተገንብቶ መስራት አይደለም ምግብ እዛ ይሰጣቸዋል። ቤት የማያገኙት ምግብ እዛ ይበላሉ። ጠዋት ሲነሳ ሁሉም ተማሪ ሙሉ ነው ትምህርት ቤት ሲታይ። እዛ በሻሻ ሰዎች ነገሩኛል። ከን ህፃናት አሁን በጣም ነቀዳማው ተሰሩ ትምህርት ቤት ላይ እንቁላል እዛው ነው የሚሰራው። የላም እርባታ አለ፣ ልማት ትሩፋቱ አለ። ልጆች አሁን እዛ ሄደ ነው በይረፍ ሰዓት እሱን ይመገባሉ። ጠዋት ከእንቅልፍ ሲነሱ በሩጫ ነው የሚሄዱ። ቤተሰብ ከትምህርት ቤትም ካስቀረ እያለቀሱ ነው የሚረብሽው። ስለዚህ ትክክል ነው። ሰዎች አያስነኩም ማለት ነው። በቃ ተነግሯቸዋል። ህፃን ሌጀንዳቸው ነው። ለምን አሁን ሳይክል እየነዳ ከተማ ውስጥ ዶክተር አብይ ስለመጣ ነው ሳይክል የተሰራው። ድሮ ሳይክል ማን ይነዳል? አስፋልት ሀብታም ብቻ ነው፣ ሀብታም ነው መኪና የሚነዳበት። አሁን ለህፃናቱ የሳይክል መንገድ ተሰርቶ፣ ለእግረኛው የእግር መንገድ ተሰርቶ ይሄ ሁሉ ተሰራይቶ ይታወቃልና ስለ ጠቅላይ ሚኒስትሩ ሲነሳ እያለቀሰ ነው ቴሌቪዥን የሚያየው ህዝቡ። አሁን ትላልቅ ሰዎች አሉ ቤተክርስቲያን ህዝብ የሚመሩ ሙስሊምም አሉ። አሁን ቴሌቪዥኑ ሳያዩ ሳምንት ከደረሰ ይደውሉልኛል። ምን ሆነ ልጃችን ምን ሆነ? በዚህ ሳምንት እኮ ቴሌቪዥን ውስጥ አላየሁም፣ ሰላም ነው አይደለም ብሎ ሃይማኖት ተከታዮች ናቸው መሪዎች አሁን ደውሎ ይጠይቁኛል። ይሄ አሁን ውስጣቸው ስላደረ ውስጣቸው ስለመጣ እንጂ ፖለቲካ አይደለም፣ ጊዜያዊ ጠቅላይ ሚኒስትር ስለወደ አይደለም። በዛን ሰዓት አጋሮ ላይ ልማት አመጣለሁ ብሎ መጥቶ ህዝብን ሰብስቦ ልማት ለመስራት የተነሳውን ሰው ከስልጣን ላይ አይደለም ከኢንሳ ዳይሬክተርነት አውርዶ አባረዋል መንግስት። ይሄ ቁጭት ፈጥሮ ሀብታቸውን ያውቃሉ እያልከኝ ነው። በስነ ስርዓት መሞት ከሆነ ዛሬ ይረሸናል እንጂ ይሄን አይረሳም። ሰው የፈለገ ጦርነት ቢነሳ ለምን ልጁ ለሱ ብሎ ከስራ የተባረረውን እንዴት ይረሳል? ይሄ ቁጭት ፈጥሮ ነው ያለው። አሁን ደግሞ በቁጭቱን ወደ ልማት እናዙር ብለነኛ በእሱ ላይ ስለተቆጨ ለኛ ብሎ ተነስቶ ሲሰራ ከስራ ቢያባረሩትም አልቆምም። ልማቱ አይቆምም ብሎ ዞረና ያየነው ለዛ ነው። አዎ ልማቱ አይቆምም ብሏል። ልማቱ አሁን ቢቆም ያን ቁጭት የበላን ሰው ነው የሚመስለው። ሁለቱንም አየን እኮ ያኔ ቃል የገባውን አየን፣ እናንተ ያስቀጠላችሁትን አየን። ሙድካስና እንደ ሙዳችን የምናወራው አይደል? እንደ ሙዳችን የምናወራው እንደ ዘመኑ እንደ ጊዜ የምናወራው ደማቅ ነበር ቦልድ የሆኑት ነው። ከድህነቱ የከፋው ድህነት ሀብታችን አለማወቅ የምንለው በተለይ የሚዲያ ጉዳዮቻችን እዚህ ሀገር ያለው ፖለቲካ ሚዲያ ላይ የሚካሄድ ነው። በተለይ ደግሞ አሁን የምንገናኝበት ይሄ ዲጂታል ሚዲያው ላይ ያለ ጦርነት ነው። ስለ አብይ ተጀምሮ አጋሮ ላይ በተለይ እንደ ናዚፍ ያሉ ሰዎች ጋር ቁጭ ብሎ ስለ አብይ ምናልባት አይደል ተመላልሰን ብናወራ አንጨርሰው። በጣም ብዙ ነው። እንዴ ዝም ብዬ ያደከምኩት ቀንም ኦልሞስት ቀኑ ሙሉ አሁን 10 ተኩል ሆነና ቀኑ ሙሉ ወሰርንቦትና ሁለት ነገር ላንሳ፣ ግን እንዴት ነው የመልሷቸው አላውቅም። አንዱ ያው ሁሉም ነገር የግል ማንሳት። አሁን አጋሮ እንዲህ የምትለው እንዲሁ ከፌዴራል መንግስት ስለተደረገላት ምናምን ከኦሮሚያ ስለተደረገላት አለ አየን እኮ ቅድም ባየን ውስጥ ሁሉ ያለማንም ድጋፍ ሰርታለች። እሱም መረር ሲልም የጎደላትን ነገር ምን እናነሳለን፣ መልእክት እናስተላልፋለን ለጠቅላይ ሚኒስትሩ። ግን 2007ን እናንሳ እስኪ። ማለት እኔ ምናልባት ከጠቅላይ ሚኒስትሩ ጋር ያው ሚዲያው ዝም ብሎ ይደሰኩራል፣ እሳቸውንም እኛንም በልኩ አያውቅም። እኔ 2006 ነው ማውቃቸው ጠቅላይ ሚኒስትሩ እና 2007 ነው አይደል ምርጫ የነበረው። መጥቼ ነበረ እና የመጀመሪያ ጊዜ ነበረ
አጋሩ አሁን ተገረምኩኝ ብለው ወርጄ በደንብ ስላየኋት ነው። ቆየው ሳምንት ምናምን ዞሬ ሳይገረመኝ ብዙ ያኔ የመጀመሪያ ጊዜ ነበር ከእሳቸው ጋር ስመጣ። ይሄ የነካካነውን ፍቅር አይቼዋለሁ። ግራ ቀኙ ተደብቀው ነው የመጡት። ከታወቀማ እንደሚመጡ 27 እንግዲህ ማለት እኮ እኔ ያለሁበትን የሳይንስና ቴክኖሎጂ መረጃ ማዕከል የሚባል ለእሳቸው ተራ እኮ ነው። እሱ የሚመሩበት ጊዜ ነው። ሰው ካወቀ ግራና ቀኝ እንደማያሳልፋቸው ሰምቻለሁ። ተደብቀን መጥተን በኦቦ ለማ መኪና ነበር ተውሰን የመጣ ነው። ቪኤት የላቸውማ እሳቸው ፎርድ ነው የነበራቸውና እኔ ዶክተር ፍስሐም አሉ እሳቸውም አሉ። ሞመንቱን አስታውሷል። ጽፌያለሁ በተወሰነ መልኩ ሰውየው ላይ አንዳንድ ጉዳይ በግልጽም አልተወራም እና 27 ምርጫ ላይ እርሶ ነቲጃኒ እርሶ የነበሩ ይመስለኛል ያኔ እሱ ውስጥ የሚሆኑ ሽኩቻ ነበር። እኔ አላቅም ፖለቲካውን ብዙ ያኔ እና ያኔም ሽኩቻ ነበር። እንግዲህ ከውጭ ተመልሰዋል፣ ከአሜሪካም ተመልሰዋል፣ ይቅርታ ያደረጉላቸው መስለዋል። ግን ለእሳቸው ያመጥንም የሆነች የእኛን ተቋም ሰጥተዋቸዋል። እሷንም እያፈረጠሟት ነው። 27 ላይ የነበሩ ጉዳዮች ነበሩ መጥቼ እንኳን የማላያቸው እንዳሉት እርሶ ምረጠኝ ያሉ አንዱ 2007ን እስኪ በተወሰነ መልኩ እኔም የመጀመሪያ ጊዜ ስለነበረ 2002 አልፎ 2002 ምርጫ እሳቸው ኢንሳ ጥለው ወጡት ያን ያህል ፖለቲካ ታገላለሁ ብለው 2007 የነበረው ከዛ በፊት 2002 አሁን ከዛ ኢንሳ ተባረረ የለም። ይህን ሰው ማግኘት የምንችለው እንግዲህ ከስልጣኑ ቦታ ወነሱ የህዝብ ተወካዮች ሆነው ደግሞ ቀረበ። ህዝብ ተወካዮች አድርገን ካስቀረም ነው። ከዛም በኋላ ህዝብ ተወካዮች ይመጣል ይሄዳል፣ ማባረር አይችሉም ማለት ነው። እናንተ ነው የወከላችሁት። ህዝብ ተወካዮች ሆነው ቀረበ። ሲቀርብ ይመጣል፣ አይምጣ ማለት አይችሉም። አትቀበሉ አለ ነው እንግዲህ የህዝብ ተወካዮችን ደግሞ ስትቀበል አይጠይቅም። በዚህ ወደዛ አስገባን። ወደ ምርጫ 97 ስንሄድ እሱ ለልማት ቅስቀሳ ልማቶችን ለማየት ይመጣል። ሲመጣ ይቀሰቅስና ልማቱን እንዲሰራ ሄዶ ይሄዳል። እነሱ ምርጫ ሲመጣ ምርጫ ምረጡ አይልም። ይሄ ሰው 2007 እንግዲህ ገና ሪፎርም መንግስት አይ ወያኔ ነው የለም ገና እኮ እሳቸው ተቋም እንዲመሩ ገና የተመለሱ ለዚህ ሲመጣ እነሱ የሚናደዱበት ይሆ ወያኔ ምረጡ ብሎ አቅም ስለዚህ ይሄ ሰው ጠላት ነው። እኔንም ምረጡኝ እኮ አላለም ነበርኩ አይልም አላለም። እሱ አቅ ነው። እሱ ከምርጫም በፊትም ከምርጫ በኋላ በልማት ላይ እንገናኛለን ነው አለው። እናንተ የፈለጋችሁትን ምረጡ ነው ያለው ህዝብን። ስለ ምርጫ ቅስቀሳው አልገባም። ከምርጫ በኋላ ግን ያጋሩ ልማትን እናስቀጥላለን፣ ከምርጫ በፊትም ልማቱን እንሰራለን፣ ምርጫ ሲደርስ የፈለጋችሁትን ምረጡ ብሎ ነው ያለፈው እንጂ ኤኬሌም ምረጡ እኔም ምረጡ ወያኔ ምረጡ ብሎ አቅም አብሮ የሚመጡ ኦይዲዶች ወይ ኦፒዲዎች ይናደዳሉ። ለምንድን ነው እሱ ወያኔ ምረጡ የማይለው? ኦይዲድም ምረጡ አላለም፣ ያድግም ምረጡ አይላለም። ይሄ ሰው ትክክል ሰው አይደለም። ስለዚህ አትቀበሉ ብሎ ከዛም በኋላ ነው ፑሽ የሚያደርጉት። ፕላዝማ ሲተከል ፕላዝማ ልማት ነው ወይ? የሆስፒታል ቦታ ስንረከብ ሆስፒታል ልማት ነው ወይ? አጋሩ አትለማም ምርጫ ነው ሆይ ሆይ ነው ላሉን በሙሉ በጣም እናመሰግናቸዋለን። ዝም ስንል ደግሞ የጠፋን የመሰላችሁና ድሮም ብለን ነበር አይሳካም እኮ ያላችሁ ደግሞ አትሳሳቱ። ገና ፀሐይ ብቅ ስትል እንተያያለን ነው። አንድ ቀን ምረጡ ብሎ አገኝ እስከ 2007 ተቀጠረ። 2007 ከምርጫ በኋላም በምርጫ በፊትም ልማቱን እንስራ የጀመርነውን ሆስፒታሉን እንጨርስ። ያኔ ሙሐስ መርቀናል አስታውሳለሁ ነበር እርሶ መንገድ ላይ አዎ ኢንቨስትመንቶችን አስመርቋል። እዚህ ሩዋማ የሆነ ባለሀብትን አናግሮ ስራ ከባንክ ጋር ብድር ያመቻቹልኝ ብሎ አሰራ። ቢልዲንጉ ተመርቋል። አሁን እዚህ ሩዋማ ሆቴል አለ። ሩዋማ ሆቴል እና ኖክ ማደያን አንድ ቀን ነው ያስመረቁት። አረባ እንግዲህ አናውቅም እኛ። አሁን ሩዋማ ኢንቨስትመንት ማመድ የሚባል አንድ ገራጅ ነው የሚሰራ እዚህ ጠሩትና እዚህ ቦታ ላይ ፎቅ ስራ ህዝብ ይደግፍ፣ ከባንክ ብድር ከተማ አስተዳደሩ ያመቻችልኝ፣ በሚመቻችልኝ ብር ወስደ እዚህ ጋር ፎቅ ስራ አሉት። ከዛም በኋላ ሰውዬ ከባንክ ጋር ተነጋገረና አመቻችቶ ጨርሶ ጠቅላይ ሚኒስትር እኮ አይደለም ሚኒስትር አይደለም ኢትዮጵያ አዎ ናና ቁረጥልኝ ሪቫን ብሮ ኖክ ማደያና ይሄ እንግዲህ ማይወራ የማናያቸው አቋለው ምለው እንኳን ማላቀው እኔ እንኳን አላቀውም ነው የቀሩ ህዝብ ያውቃል። ሙሉ ሩዋማን ሪቫን ቆርጦ ፎቁን ያስመረቀው የዛሬው ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ። ስለ ምርጫ ጉዳይ ሳይሆን እኔ የመጣው ስለ ልማት ነው። ከምርጫ በፊትም ልማቱን እንስራ፣ ከምርጫ በኋላም ደግሞ ልማቱ ይቀጥላል። ልማቱን እንስራ። ስለዚህ የአጋሮ ልማት ፈላጊዎች የአጋሮ ተወላጅም የአጋሮ ልማት የሚፈልጉ ሌላ ቦታ ያለውም በጋራ አጋሮ ልማት እናስቀጥል ነው ብሎ የሚሄደው። እነሱ ከዚህ ሲመለስ ይጠይቋሉ እዚህ ያሉ መስተዳድሮችን እሱ ወይ ያድግም ምረጥ ወላለም ወይ እኔ ምረጥ ወላለም ይሄ ሰው ምርጫን አይወድምና አትቀበሉ ተብሎ ትእዛዝ ይሰራል። 2002 2007 ላይ ቀጥሎ ማለት ነው። ቀጥሎ አዎ ምረጥ ብሎ አገም
ለምን አላማው ላይ እንዳላማ ይታወቃል። ይሄ ሁሉ እንዳለ ሆኖ ጽናታችሁ ይገርማል። ብዙ ለትውልድ እንድታላለፍ እንፈልጋለሁ። በእርግጥ ቀድመውናል ልጆቹ ታች ስንሄድ ነው የሰማነው። ግን እንዲሁ በመጨረሻ የአብይ ጉዳይ አያልቅም። ጊዜ ባገኘን ቁጥር ሁሉ እንደጋግመዋለን። ምርጫም እየመጣ ስለሆነ ለምርጫ ተብሎ ሳይሆን እንዲሁ ለምርጫ እኛ ለፉክክር ምርጫ ሲደርስ የምንረባረብ ሰዎችና እሳቸው ደግሞ እንዲሁ ለምርጫ ቢቀርቡ ምን ያህል ሰርተው እንደሆነ ወይ ደግሞ ከምርጫ በፊትም እንደሚረባረቡ እናውቃለን። እናንተ እንደምትወግኑላቸው ቅድም እንዳየ ነው እሳቸውም ከመንግስት ሳይጠብቁ ነው የሰሩት። እናንተም ደግሞ ከእሳቸው ከሚመራው መንግስት አልጠበቃችሁ ሳትጠብቁ ነው የሰራችሁ ያላችሁት። ስለዚህ የሁሉ ፍቅር የሁሉ ድጋፍ የሆነ ነገር ስለተደረገላችሁ ይመስለው ካለ በድፍረት እንደው ያናን ጉዳይ እሱን አንድ ማንሳት የሚፈልገው አንድ ሁለት ነገር ላይ የሚጓልባችሁ ነገር ጭምራ እሱን ትታነሱ ነው በድፍረት። አዎ አንድ አጋሮ ላይ ክቡር ጠቅላይ ሚኒስትሩ ከዚህ ስለወጡ 5 ሳንቲም የደገፉን ነገር የለም። ይሄም በፊት ለፊት በፌደራል መንግስት ምንም ከፌደራል መንግስት የምንጠብቅ ነገር የለም። እኛ ከፌደራል መንግስት ሰላማዊ ኑሮ አግኝተናል። እንደ ወያኔ ጊዜ ለምን አብይን ተቀበላችሁ፣ ለምን እዚህ ጋር ሲመጣ ነብይ ነው ብላችሁ ያጨበጨባችሁ ብሎ የሚኮረኩም ሰው የለም። አሁን ለለውጥ መንግስት ያመጣው በነጻነት አቅዴ ሰርቴ አገር መለወጥ ይችላል። ይሄን ሰጥቶናል ፌደራል መንግስት። የክልል መንግስትም ስሙን ያልደገፈንም እኛ እንዲደግፍም አንፈልግም። በነጻነት ሰርቴ መለወጥ እንችላለን። ክቡር ጠቅላይ ሚኒስትራችን እንዳሉ የሚያስብ ጭንቅላት አለን፣ የሚሰራ እጅ አለን፣ ልማት የሚፈልግ ህብረተሰብ አለን፣ የሚደግፍ የሚረዳ። አዎ ልማቱን ይደግፋል። ህብረተሰብ ውስጥ ነን። ለዚህ ነው ህብረተሰብ ውስጥ በእግር የሚሄደው። ህብረተሰቡን ጠርተን እናወያያለን፣ ልማት እንሰራለን። እስካሁን የሰራነውን አንድ የፌደራል የክልል መንግስት አንድ ብር አግዘውን አገም። ይሄን በእርግጠኝነት ነው የምነግርህ። ህዝቡን አሳትፈን ቅድም ቢልዲንጉን፣ ኮሪደሩን፣ ሆስፒታሉን፣ ኮሌጁን፣ ወጣቶች ማዕከልን አሁን ወደ ላይ ደግሞ ስታዲየም እየሰራን ነው፣ ትልቅ ስታዲየም። እሱንም ህብረተሰቡን አሳትፈን እኛ በራሳችን ተነሳሽነት በህብረተሰቡ ተሳትፎ አጋሮ ውስጥ ያለም አጋሮ ውጭም አጋሮ የሚደግፍ ባለሀብት አጋሮ የሚደግፍ ወጣት ውጭ ሀገርም ልጆች ያሉ አስተባብረን ነው ልማቱን እስካሁን ሰዓት እየሰራን ያለ ነው። እሱ ከዚህ ስለወጣ አንድ ብር ምንም የተደረገልን ደጎማ አንድ ነገር የለም። በዚህ ምንም ማጭበርበር አይችሉም። ህብረተሰቡ በቂ ግንዛቤ ያለው በቂ ሀብት አለው። ያጣው ዲሞክራሲን ነው ነጻነትን ነው ያጣው ከዚህ በፊት። አሁን ያን አገኝቶ መሪ አገኝተዋል። ስትራቴጂ አለ። ብሔር ብሔረሰቦች ተደምረን አንድ ላይ ተከባብረን አብረን ነው የምንኖረው። ከትግራይ መጣ ከአማራ መጣ አላለም። ትግሬዎች ፎቅ ሰርቶ እየኖሩ ነው እዚህ ውስጥ። አማራዎች አሉ። የሌለ ብሔር ብሔረሰብ የለም። እንደ ማንኛውም ሰው ኢንቨስተር ተመልሷል የሚባል በተሻለ እንዲሁም ነው በተሻለ ገንብቶ ያሳያሉ። ፎቅ ሰርቶ በጣም አካብቶ እየኖሩ ነው። ለዚህ አጋሮ ላይ በብሔር ሰው አይተችም፣ በሃይማኖት አይተችም፣ በትውልድ ቦታ አይደለም። እንደ ኢትዮጵያዊ ዜጋ በሰውነቱ ተከብሮ ተቻችሎ በፍቅር አብሮ የሚኖር ከተማ ነው። ይሄን ህብረተሰብ አሳትፈን ነው የሰራነው ልማት። ነገም ህብረተሰቡን አሳትፈን በተሳትፎ ተጋግዘን በመደመር አንድ ላይ የተጀመረውን ብልጽግና እናረጋግጣለን ብለን እየጸና አቋማለን። ተስፋ አሉት። ተስፋው መጨረሻ ላይ ስንወጣ እናነሳዋለን። መጨረሻ ጥያቄ ይሆናል። እዚህ ላይ ግን ደፍሬ ማንሳት የምፈልገው ነገር ይህ ህዝብ እኔ የትም ዞር ያለው ብዙ ቦታ አይቻለሁ። ጠቅላይ ሚኒስትሩ ላይ እንደሚመራመር እንደሚጽፍ ሰው በረም ባቃለሁ። እንደ አጋሮ የጸና መሰረት ጠቅላይ ሚኒስትሩ የትም የላቸው። የጸና መሰረት ማለት በድጋፍም ፍልስፍናውን በመረዳትም ዛሬ በመተግበርም ማለት ነው። ይህን አረጋግጣለሁ፣ ምስክር ሆናለሁ። እኔ ደግሞ ደፍሬ በእርሶ ፊት እንግዲህ አጋሮ የስልጣን ጣሪያ እርሶ ነው። በእርሶ ፊት ደፍሬ ማነሳው እኔ በአይን ያየሁት ይህ ህዝብ የውሃ ጥማት ይገባዋል ወይ ማለት ይሄ ለመሪው መድረስ ካለበት መድረስ አለበት። ልፋታችሁን እያየሁ ሪሶርሱን አይተነዋል። እንዲሁ ድጋፍ ሊደረግለት ቀርቶ እኔ ይገርመኛል። እንዴት የውሃ ችግር እያለበት እየተሰራ እንደሆነ አውቃለሁ። ጫፍ ላይ እንደደረሳችሁ አውቃለሁ እና ደነግጣለሁ አንዳንዴ። እውነት እንኳን ሊያገኝ ቀርቶ እየተጠማ እንኳን ዝንፍ ማይል ከዛ አቋሙ የሚጠይቀውን የሚያቀዝብ ነውና የውሃ ጥማት ይገባዋል ያጋሩ ሰው። ይሄ የውሃ ጥማት አይገባውም፣ ያጋሩ ሰው አይገባውም። ይሄን ለማስተካከል ደግሞ ብዙ ጥረት እያደረግን ነው። በኦሮሚያ ብሔራዊ ክልላዊ መንግስት ችግሩ ቀርቦ ከዛሬ 5 ዓመት በፊት ጥናት ተደርጎ ፕሮጀክት ተቀርጾ በጀትም ተመድቦ ስራው ተጀምሯል። መች ነበር የተጀመረው? 5 ዓመት ደርሷል። ሆኗል እንዴ? አዎ 5 ዓመት ከጮጬ የሚነሳው። አዎ ትልቅ ፕሮጀክት 5 ዓመት ደርሶ አሁን 80% ተጠናቋል። የቀረው ከውጭ ሀገር ተገዝቶ የሚመጡ ቱቦዎች፣ ብረቶች አሉ። መካኒካል ኢንጂነሪንግ መካኒካሉን ከገዝቶ ማቅረብ፣ ውሃው አገናኝቶ ውሃው መልቀቅ 80% አልቋል። አሁን የቀረችው ከዚህ ዶላር ነው የጨመረ ካሽ እጥረት አለብን ብሎ ነው
ኦሮሚያ ፋይናንስ ወደ አላስቀረብን። አሁን ቢያንስ እሱ 1 ዓመት አልፎታል የፕሮጀክቱ አግሪመንት ማለቅ ካለበት። ስለዚህ ይቀረፋል እያሉ ነው። ይቀረፋል ግን አስታውሶ ፑሽ ማድረግ ይፈልጋል። በዚህ ጉዳይ ላይ የሚመለከታቸው በሙሉ እኔ አይገባውም ነው እንግዲህ ክቡር ከንቲባ ተናግረዋል። እኛ ባይናችን ያየናቸው ጉዳዮች አሉ። ግን መሰረቱ ይገርማል። ምንም ሳይደረግለት እኮ ብልጽግናን የመሰረተ ብልጽግናን የሚደግፍ ከተማ ህዝብ ነው። እስኪ እንደ መጨረሻ አንደኛ እንደ ተስፋ አሉት ማለት ብዙ ጨለምተኛ ሰዎች አሉ። ዛሬ ነገ ወደቀ እያሉም እዚህ ደርሰናል። ተስፋውንና በለውጡ ላይ ያለውን ተስፋና በመጨረሻ የምፈልገው ቃል እንዲገቡልን ነው። አጋሩን ወይ ዛሬ አይታወቅም የዛሬ 2 ዓመት ስንመጣ የት እናገኛት? ከእርስዎም እንጠብቃለን። ምክንያቱም ስላየን ምንም ሳይሆኑ ሰርቶ ያሳዩ መሪ አሉ። ከዛ እሱን አየን፣ እናንተ ደግሞ የጨመራችሁትን አየን፣ ጽናታችሁን አየን እና እስኪ ተስፋዎትን በለውጡ ላይ ያለውን ተስፋና እንዲሁ አጋሩ ላይ ቃል ብዙ መነቃቃት አየን። እኛም ስንመጣ ተገረምን። አሁን ጅማ ላይ መጥቶ የተመለሰ ሰው ይሄን አካባቢ አየው ማለት አይችልም። እስከ ጥግ ካልመጣ አጋሩ ላይ የተለየ ነገር አለ። እሱን በመሸጥ ረገድ የጀመራችሁት ነገር የት ደርሶ እንጠብቅ? አጋሮ ብቻ ሳይሆን እነ ብልጽግና ተስፋ አለን። አሁን ጅምሮች ነው አሁን ያለ ነው። እኛ ሰርተናል ማለት አልችልም። እኔ በበኩሌ እንደ ሀገርም እየተሰራ ያለው ስራ ጅምር ነው። ጥሩ ጅምር አለ። ተስፋ የሚጭሩ ነገሮች ነው አሉ። ተስፋ አሁን ጭሮ መስራት እንደምንችል አይተናል። እንችላለን የሚለውን ማሳያ ነው። አዎ አሁን መስራት እንደምንችል ህዝብን ካንቀሳቀስን፣ ወደ ህዝብ ከቀረብን፣ ወርደን ከህዝብ ጋር እኩል ከኖርን፣ የህዝብ አገልጋይ ከሆን ህዝቡ ያምናል። ስላመኔ ነው ኮሪደር ከኔ ጋር የሰራው። ስላመኔ ነው ቢልዲንጉን የሰራ ነው። ስላመኔ ነው መዋጮውን ሰጥቶ የተለያዩ ስራዎች ሌማት ትሩፋት ቡና ላይ የሰራችሁ ጤና ጣቢያ ጨምረናል። እኛ በዚህ 7 ዓመት ውስጥ አዲስ ጤና ጣቢያ ያለ ምንም የመንግስት በጀት ውጪ ቡና ላይ ሰራችሁት አለ ትልቅ ነገር። አዎ ትምህርት ቤቶች ከ1 እስከ 8 3 በላይ ሰርተናል። ከዛ ባሻገር ለትውልድ የሚቀጥል ትውልድ የሚጠቀሙበት የተለያዩ ነገሮችን እየሰራን ነው። ማናነሳ ማለት ነው። ለምን ሲያልቅ ስራው ይናገራል። ያየናቸውን ጨምሮ አሁን ጅምር ነው የተጀመረው። የተጀመረውን ጅምር ፊት ለፊታችን ብሩ ነው። አሁን ያለነው ጅምሮችን እንደ መነሻ አድርገን የበለጠ ሰርተን ከዚህ እንደ ውጭ ሀገር እንዳደጉት ሀገር መካከለኛ ገቢ ካላት ሀገር ሳይሆን ራሱን በምግብ የቻለ ሌላውን ሰው የሚደግም ለማኝ የሌለበት ከተማ፣ በጣም ጽዱ የሆነ ከተማ፣ ሰው በሄደበት ቦታ እንደ ፋስት ፉድ አሁን እኛ ከተማችን ውስጥ ተጀመርነው ወተት እንደ ማማ እዚሁ ይታሸግና መንገድ ላይ እያለፍክ ይዘህ ታልፋለህ። ፕሮሰሲንግ ጀምራችሁ? አዎ ዶሮ ይታረድና እንደ ፋስት ፉድ ይታሸጋል። አስፋልት ላይ ስትጣል ገዝቴ እየበላክ ማየት ትችላለህ። ውጭ ምናያቸው እንቁላሎች መንገድ ላይ ይሸጣሉ። በስሎ ይታሸግና ፋስት ፉድ ነው፣ በላስቲክ ገዝቴ እየበላክ ትሄዳለህ። እንደ ውጭ ለማድረግ እንደ ውጭ ሀገር ሰው ሳይለፋ ሳይል እየሄደ ወተቱን እየጠጣ አዎ በልማት ራስን መቻል ልማት ትርፋት። ከዛም ደግሞ በኢኮኖሚ ራሱን አሻሽሎ ለመብላት ማምረት ሳይሆን አሁን ቡና እዚህ ፓክድ ተደርጎ ወደ ውጭ ሀገር ለመላክ ኢንዱስትሪዎችን እየሰራ ነው። እሱ ነው ቡና ላይ ተሰራ ያለው። አዎ ባለሀብትን ጋብዤ ባለሀብቶችን ቦታ ሰጥተን አሁን ከተወሰነ ወራት አመት አይደርስም ወር በኋላ ቡና ይቆላና እዚሁ ፓክድ ተደርጎ ታሽጎ ቀጥታ ወደ ውጭ ቫልዩ አድ ማድረግ ጀመርን ማለት አጋሮ ቡና ብሎ ቀጥታ ቫልዩ አድ አድርጎ ወደ ውጭ ማሳወቅ። በኢኮኖሚም ራስን መቻል። በቱሪዝም አሁን በአካባቢ ጸጋዎች አሉ። የአካባቢ ጸጋዎችን ለይተን ይሄን እንደ ቱሪዝም አንድ መነሻ አድርገናል። ቤተ መንግስቱ ብዙ ጸጋዎችን ለይተናል። የውሃ ዳር ልማት እየሰራን ነው። ዲጂታል ላይብረሪ አካባቢ አዳሪ ትምህርት ቤት እየሰራን ነው። አዎ እነዚህ ሁሉን ሰብስበን አሁን ፏፏቴ ያለ እንደ ከተማው 7-8 ቦታ ለይተናል። እነዚህ ጸጋ በረከቶችን ወደ ቱሪዝም አድርገን የገቢ ማስገኛ የሚጎበኝ ቦታ እንደዚሁ ቤተ መንግስት እንሰራና ለህዝብ ክፍት እናደርጋለን። አንደኛ ቱሪዝም ነው። ህፃናቶች ንጹህ የሆነ ማስዋብ የሌለበት የተዋበ ጠብቆ የሚኖሩበት ወደዛ እንሻገራለን። ሁለተኛ ገቢ ያስገባል። ቱሪዝሙ ሰው እየጎበኘ ገቢ ያስገባል። ለዛ አሁን የጀመርናቸው ጅምሮች ብዙ መሄድና ብዙ መስራት እንደምንችል ተስፋ ሰጥተውናል። 5 ዓመት የትንጠብቃት አጋሩን በቱሪዝም የሚጎበኝ ቦታ ያላት አሁን መሻሻል አይደለም። እኛ የምንሰራ መሻሻል እኮ ብዙ ሰርተናል። እሱ አይደለም ለኢትዮጵያውያን እዚህ ጋር የሚሰራ ሁሉ ሞዴል ሆኖ ምንድን ነው እዛ ጋር አጋሮች አገኝተው የሰሩት እንዴት ነው ለዚህ ደረሰው የሚሉትን በቱሪዝም በኢንዱስትሪ አሁን እዛ ጋር ብዙ ማቀነባበሪያዎችን እየሰራ ነው። በቴክኖሎጂ እኮ 6ኛ መባል በቴክኖሎጂ
አሁን ከተማው ስማርት ሲቲ አድርገናል። አጋሮን ስትገባ ያንተ መኪና ታርጋ ይኸው ስልክ ላይ አድርጌ ቢሮ ላይ ሆኖ ኮንትሮል ይደረጋል። ስትወጣም የሆነ ሰው ሰውን ጋጅቶ የሆነ ሰው የሆነ ነገር አድርጎ ማውረጥ አይችልም። ሙሉ ቦታ ሙሉ ከተማውን ጉዳይ በዛው ልክ ነው። በቃ አስተማማኝ ነው። ሰርቪሱም እንደዛ አውቶሜቲክ ሰርቪሱም ሰው ሲሄድ ቅድም እንዳየከው ትኬት ይወስዳል፣ ሄዶ ቁጭ ይላል። መጨረሻ ላይ ስንት ደቂቃ ላይ ተገለገልክ ሀሳቡን ሰጥቶ ይሄዳል። ካጣ 3961 ስልክ አለ ደውሎ እከሌን አላገኘውም ይላል። ስለዚህ እሱን ቢያንስ አሁን ሰው ከወር በፊት 50 ሰው 60 ሰው ቅሬታ ነው ያመጣል ከንቲባ ቢሮ። አሁን አገልግሎቱን መሶብ ከጀመርን አንድ ሰው ቅሬታ ያመጣ አይደለም። እዛው አላፊን ላማክራ አይልም፣ እዛው ይሰራል፣ ይፈርማል፣ እዛው ጨርሶ አገልግሎት ሳቲስፋክሽኑን ጽፎ ይወጣል። ከዛም ደግሞ ስማርት ሲቲ አድርገን የሰላሙን የደህንነቱን ሴኩሪቲ አድርገን በአስተማማኝ ደረጃ ይሄድ ነው። ከ5 ዓመት በኋላ አጋሮ በእርግጠኝነት የማነሳው እንደ ውጭ ሀገር ከተሞች ራሷን የቻለች የጸዳች የተዋበች በኢንቨስትመንት እየሰፋች በቱሪዝም የቱሪዝም ማዕከል ያላት በኢንዱስትሪ በራሱ አካባቢ ሀብቶችን እንደ ቅድም ቡና ያልኩኝ ፓክድ አድርጎ ወደ ውጭ ሀገር ቀጥታ የሚልክ የአጋሮ ቡና ከ5 ዓመት በኋላ ውጭ ሀገር ላይ የሚታወቅ ይሄ በተለያዩ የአካባቢ ፍራፍሬዎችን ኤክስፖርት በማወቅ የሚታወቅ ራሷን የቻለ እንደ ኢትዮጵያ ኤግዛምፕለር የሆነች ከተማ ትሆናለች ብዬ ነው ተስፋ አድርጌ እየሰራ ያለሁት። አቶ ናዚፍ ጥያቄዎችን አልጨረስኩም ብቻ ሳይሆን አልጀመርኩም ብዬ ብል ነው። ምክንያቱም ያውቃሉ በጣም አጋሮ ላይ መሪው ላይ መመራመር ማለት አጋሮ ዋና አካባቢው ላይ መመራመር ማለት ነው እና እዛ ላይ ብዙ እንዳልኩት አብይነት ጅማነት የምንላቸው ኮንሰፕቶች አሉና ጥያቄዎቼ አላለቁም ሳይሆን ገና አልተጀመሩም እና እንደዚሁ ልክ ሳያውቁኝ እንደተባበሩኝ ሁሉ አሁንም ባለስልጣን ሆነው ምንም እሱ ሳይገዶት ታች ድረስ ወርደው ሙሉ ቀኖት ነው 11 ሰዓት ሆነ 12 ሰዓት ነው የጀመርነው ጠዋት አይደል የተቀጣጠርነው። ስለዚህ ወደ 11 ሰዓት አካባቢ ሰጥተውኛል ዛሬ ከቀኖት። ይሄ በጣም ለኔ ውድ ነው። በድጋሚ ስነሳ ያልኩትን በልጆቼም በእኔም ስም ምስጋናውንም ለአጋሮ ህዝብ እንዲወስዱልን ጭምር እርሶ ብቻ አይደለም ህዝቡ የሚገርም ነው ካስተናጋጁ ጨምሮ እንዳልኩት ያለ ልዩነት ሁሉም ስለ አጋሮ ያውቃል። ሰው ይወዳሉ፣ ያከብራሉ። እኛንም አክብረው ስለተባበሩን ነገም ከነገ ወዲያም ስንመጣ እንደሚተባበሩን ተስፋ በማድረግ የዛሬውን እዚህ ላይ ያበቃለሁ። እንደሚተባበሩኝ ተስፋ አድርጋለሁ። ደግሜ ደጋግሜ በስክሪኑም ፊት ከስክሪኑም በኋላ ሁሌም ሳመሰግን እኖራለሁ። እጅግ በጣም አድርጌ አመሰግናለሁ አቶ ናዚፍ። በጣም አመሰግናለሁ። እንደ ኢትዮጵያ የተጀመረው ብልጽግና ይሆናል። ውሾቹ ይጮዋሉ፣ ገመሎቹም ይሄዳሉ። የኢትዮጵያ ብልጽግና ይረጋገጣል። ይሄን በእርግጠኝነት እኔ እተማመናለሁ። አጋሮ ላይ የጀመርነውን ስራ ኤግዛምፕል የሚሆኑ በኢትዮጵያ ደረጃ አጋሮ የምትጎበኝና አጋሮን ሳትወስደኝ ያለ አትግደለኝ ሰዎች የሚሉትን እቅዴ ላይ አለ እንድትባል ያደርጋሉ። አዎ እቅዴ ላይ አለ፣ ከተማ እቅዴ ላይ አጋሮ ሳትወስደኝ አትግደለኝ ይላሉ ሰዎች ድሮ የአምቦ የተለያዩ ሰዎች አካባቢ ጅማ ምን ይባል ነበር። አዎ አሁን እሷን ነው መመለስ የምንሄደው። ኢትዮጵያ ላይ የተጀመረው ብልጽግና በማንኛውም ኃይል አይቆምም። ጠቅላይ ሚኒስትራችን ማሳያውም እኛ ነን እያሉ ነው። አዎ መስዋዕት መሆን ከሆነ ሆነን የተጀመረው ልማት አይቆምም፣ የተጀመረው ብልጽግናም አይቆምም። ከዚህም በኋላ እዚህ አካባቢ ላይ ይሄ ተሰርቷል ኑ ጎበኙ የምንል ከተማ ይሆናል። እናንተ ደግሞ አጋሮን ለመስራት አጋሮ ላይ የተጀመሩ ጅምሮችን ለማወቅ ለማሳወቅ ከዛ ተነስታችሁ ወደዚህ መጣችሁ ጊዜያችሁን ሰውታችሁ ክቡር ጠቅላይ ሚኒስትራችን የተወለዱበት የተማሩበት የተወለዱበት ጤና ጣቢያም ጎብኝታችሁ የወጣችሁ እሳቸው የወጡበት አካባቢ ምን ይመስላል፣ አካባቢ እሳቸውን እንዴት ይረዳል፣ ለአካባቢ ምንድን ነው ያደረጉ፣ ይኸው ያላደረጉት ነገር የለም ብለን በአካል በተግባር እንዴት ለማየት እድሉን አገኝታችሁ ስለመጣችሁ በአጋሮ ከተማ ህዝብና በራሴ ስም በጣም አመሰግናለሁ። ሙድካስት ነው እንደ ሙዳችን የምናወራው አይደል? እንደ ሙዳችን የምናወራው እንደ ዘመኑ እንደ ጊዜ የምናወራው ደማቅ ነበር ቦልድ የሆኑት ከድህነቱ የከፋው ድህነት ሀብታችን አለማወቅ የምንለው በተለይ የሚዲያ ጉዳዮቻችን እዚህ ሀገር ያለው ፖለቲካ ሚዲያ ላይ የሚካሄድ ነው። በተለይ ደግሞ አሁን የምንገናኝበት ይሄ ዲጂታል ሚዲያው ላይ ያለ ጦርነት ነው።